አሁን ያልኩት አሁን እንደዛ ነው ያልኩት። እሺ ቁጥር 3 ላይ የውሃ ጥምቀት ያልሆነው ምን የሚል ቃል ስላለ ነው? ኦኬ እንግሊዘኛውን ስናየው ባፕታይዝድ ኢንቱ ክራይስት ጂሰስ ይላል። አይ ባፕታይዝድ ኢንቱ ጂሰስ ክራይስት ብቻ አይደለም የሚለው ወይ ባፕታይዝድ ኢንቱ ሂዝ ዴዝ ደግሞ ይላል። እሺ ስለዛ የውሃ ጥምቀት አይደለም። ስለ ውሃ ጥምቀት አይደለም የሚያወራው ኦብቪየስ ነው። ቁጥር 4 ላይ ሄድና በእንግሊዘኛ አንብበው። ኦኬ ቁጥር 4 ላይ አንተ ብታነበውና አንድ መሆኑን ብታሳይን ጥሩ ነበር፣ ግን ልቀጥልሽ። therefore we have been ኦኬ እያነበብኩት ነው። therefore we have been buried with him through baptism into death አለ in order that just as Christ was raised from the dead through the glory of the Father so we too many lives a new life ይላል። እሺ baptism into ምን አለ? into is ቁጥር 4 ላይ ማለት የውሃ ጥምቀት ነው። ቁጥር 4 ላይ ያልከው ላይ ራሱ baptism into his ኦኬ 4 ላይ baptism into days ይላል። into days yes ቁጥር 3 ላይ የውሃ ጥምቀት አይደለም የሚያወራው። ቁጥር 3 ብለህ ስትናገር የውሃ ጥምቀት ላለመሆኑ ማስረጃ baptized unto Christ ወይም በኬጂቪ የድሮ እንግሊዘኛ ነው ወይም ደግሞ በአሁኑ into Christ ቀጠል አድርጎ ደግሞ into his days የሚል ስለሆነ into his days ይላልና በሞቱ ውስጥ በክርስቶስ ውስጥ የሚል ነገር ስላለ የውሃ ጥምቀት አይደለም ማለት ነው። እዛው ቁጥር 4 ላይ ግን baptism into days ነው የሚለው ስቲል አሁንም በጥምቀት ውስጥ ነው የሚለው። ያው በጥምቀት ውስጥ እየተረጉምኩ ያለሁት ያንተ አተረጓጉም ነው። into የሚለው necessarily የሆነ ነገር ውስጥ ማለት አይደለም። እሱ እዚህ በመጽሐፍ ቅዱስ ማስረጃ ያሳያለሁ። ኢቭን ከጥምቀት ከራሱ ጋር አገናኝቼ ማለት ነው። ምንም ችግር የለውም። ግን አንተ ካመጣኸው ነገር ቀለል ካለው ነገር ስንጀምር ቃሉ እዚህ ቁጥር 4 ላይም አለ into days ይላል። እሺ ስለዛ ልዩነት የለም። እሺ እኔ ደግሞ ልናገር። ኦኬ ኢንቱ የሚለው ኖት ነሰሰሪ አለ ኦፍ ኮርስ ነው፣ ግን እኔም እንደምለው ደግሞ ነው እንግሊዘኛው ኢንቱ ካለ ውስጥም ማለት ነው። ኖት ነሰሰሪ ያልከው አንተም ትክክል ነው። ኢት ዲፔንድስ እንደ ስቴትመንቱ እንዴት ምን አረፍተ ነገር ውስጥ ገባ የሚለው ነው እሱ ማተር የሚያደርገው። አራተኛ ላይ ደግሞ ኦፍ ኮርስ ባፕቲዝም ኢንቱ ዴዝ የሚላል አልክ። ከላይኛው ጋር ደግሞ አንድ ነው አልክ። ነው አይደለም። ባፕታይዝድ ኢንቱ ሂዝ ዴዝ ማለትና ባፕቲዝም ኢንቱ ዴዝ ማለት ሁለቱ ይለያያሉ። ልዩነቱን እንድነግር ከፈለግ ጠይቀኝ እነግርሃለሁ። ባፕታይዝድ ኢንቱ ሂዝ ዴዝ የሚልና ባፕቲዝም ኢንቱ ዴዝ የሚለው ሁለቱ የተለያዩ ናቸው። የትርጉም ልዩነት አላቸው። እስቲ የምን የትርጉም ልዩነት ነው ያላቸው? እስቲ አሁን ከአውዱ አንፃር እናየዋለን። እስቲ ምንድነው? ኦኬ ይሰማል ኤፍሬም? ተቋረጥኩኝ እንዴ ጋይስ? አልሰማም እንዴ? አሁን መጣሃል። እሺ ሶሪ አይ ዶንት ኖ። እሺ ባፕታይዝድ ኢንቱ ሂዝ ዴዝ ይላል። ሂዝ ዴዝ ካለ ያው ስለ ክርስቶስ ሞት ነው አይደል የሚያወራው? ሂዝ አለ አይደል? ቀጣይ ደግሞ ባፕቲዝም ኢንቱ ዴዝ ነው የሚለው። ቁጥር 4 ላይ ደግሞ ምን ይላል መሰለ? we were buried therefore with him ከማን ጋር with him ብሎ ይጠቁምና with him ካለ በኋላ ግን with him ካለ በኋላ through baptism ይልና baptism into days ነው የሚለው። ያኛው into his days ነው የሚለው በክርስቶስ ሞት ውስጥ። ኦኬ ቁጥር 4 ላይ baptism into days የሚል ከሆነ baptism into days ሲል እንግዲህ በአንተ አተረጓጎም ወደ ሞት ውስጥ መጠመቅ ብለን እናያዘውና ወደ ማን ሞት ውስጥ መጠ ስለማን ወደ ማን? አይ በአንተ አትበለኝ አክዬ፣ አንተ የተሻለ ትርጉም ካለ የተሻለ ትርጉምም አለኝ። ከጥምቀት ጋር ተገናኝቶ ኢንቱ የሚል ከሆነ አንተ ባልከው መሰረት ተተርጉሞ ያውቅም በመጽሐፍ ቅዱስ ላይ። አማርኛው ላይም ከክርስቶስ ጋር አንድ እንሆን ዘንድ ወይም እንተባበር ዘንድ በሚመስል መልኩ ያስቀምጠዋል። ትክክል ናቸው። የኖርማል የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ የኢትዮጵያ መጽሐፍ ቅዱስ ማህበር ፕሮቴስታንቱም ኦርቶዶክሱም ካቶሊኩም በህብረት ሆኖ ሲተረጉም የተረጎመው ትርጉም ትክክል ነው። አንተ ነህ ስህተት።
ሁለተኛ አዲስ መደበኛ ትርጉምም ሲተረጉሙ በዚህ መልኩ ነው የተረጎሙ። አዲሱ መደበኛ ትርጉም ትክክል ነው፣ አንተ ስህተት ነህ። ሙሉ ሕይወት የመጽሐፍ ቅዱስ ትርጉምን በዚሁ መልኩ ይተረጉመዋል። የሙሉ ሕይወት የራሳቸው የፕሮቴስታንቶች ማለት ነው። እሱ ትክክል ነው፣ አንተ ግን ስህተት ነህ። ይሄ ስህተት የመጣው ደግሞ ጥምቀትን ስለማትቀበሉ በቃ በተቻላችሁ አቅም የሆነ ነገር አድርጋችሁ ማለፍ ስለምትፈልጉ ነው። ግን ከዚህ የተሻለ ግን አንተ እንትን ማላሳያ አንድ ጥሩ ነገር ኖ ሳትሄድ ኖ ወደ ሌላ ሳትሄድ እኔ ጥያቄ አሁን ስህተት ነው ያልከውን አንተ መልሼ እጠይቅሃለሁ። ባፕታይዝድ ኢንቱ ክራይስት ስማኝ፣ ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? ከክርስቶስ ጋር አንድ ለመሆን መጠመቅ። ላሳየህ እንዴ? እንግሊዝኛ እየቀለድክ ነው ወንድሜ? እየሳከው እኮ አሁን በአንድ ወንድሜ እየቀለድክ ነው። እንግሊዝኛ እንዲህ ነው የሚፈታው? ኤፍኤም ወንድሜ አንዴ ይቅርታ ፕሊዝ፣ በእንደዚህ አይነት መልኩ አናወራ። ሳቅህን ምናምን ለጊዜው ተወውና በል። አሁን ነው በጣም ኦፍ ኮርስ መሳቅ አለብኝ። በዚህ ያልሳቁ በምን ስቃለ? አንዴ እሺ ይቅርታ አድርግልኝ። አሁን አንዴ ድገምላቸው። ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? ከክርስቶስ ጋር አንድ ለመሆን መጠመቅ። አሁን አንድ ጊዜ ሰማኝ። ከክርስቶስ ጋር አንድ ለመሆን የሚለውን የታገኘ አንዴ እሺ፣ ይኸው እንትን አድርገው ሚዩት አድርገውና ትስቃለህ እኮ። ኖ እንግሊዘኛው እኮ ነው የጠየቁ። እንግሊዘኛውን ፍታ ብዬ ነው የጠየቁ እኮ። ሳውሱ ነው ልልህም በጌታ እኮ አንድ ለመሆን የሚለውን ኬታ መጣ። እኔ ያልኩ ልነግርህ ነው። ቆይ እኔ የጠየቅኩ ጥያቄ ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው ስል ከክርስቶስ ጋር አንድ ለመሆን መጠመቅ ማለት ነው። እንደዚህ አይነት ትርጉም ትሰጣለህ? ይሄውና ልነግርህ እኮ ነው። አሁን ነው ይታርግልኝ ደግሞ ልመልስ። አሁን አንተ የሳቅክበትና የተሳለቅክበት ደግሞ አለው የሳቅክበትና የተሳለቅክበት እንደ ፉሊሽ ነገር ያየው እንደ ሞኝነት ነገር ያየኸው በል የኢትዮጵያ መጽሐፍ ቅዱስ ማህበር የተረጎመውን ትርጉም ነው። እንዲህ እንደፈለክ የምትሳለቅበት እንግዲህ አብዛኛዎቹ ቆይ ውሸት ነው ወዳጅ። እነሱ በደቂቃ እናውራሽ፣ በደቂቃ እናውራና እናንተ በደቂቃ እናውራ። ምን በደቂቃ ምናምን አይደለም እንደዚህ እናወራለን። ኖ እንደፈለክ መሆን እንዲመች ነው እንዴ? በደቂቃ እናውራ። እንደፈለክ እንድትሆን የሚመች በደቂቃ ሲሆን ማንም የሚይዝ ስለሌለ ካዲያ ነኝ ቁጭ አድርገህ አሁንም እንደዛ አይሆንም። ኖ እኔን አስቀምጠህ መዋሸት አትችልም። በደቂቃ እናውራ ከፈለክ። ዲቤት ከሆነ እንግባ በደቂቃ ዲቤት። የሟሸው ነገር በእናትህ አትፎክር፣ ምንም ሳታውቀው እኮ ደቂቃ። ማን አላዋቂ መሆኑንማ አየን እኮ። እንግሊዝኛ እንኳን መፍታት ማትችል ሰው ደግሞ አላዋቂ ትላለህ? በደቂቃ እናውራ። እባካችሁ ሁለታችሁም አንዴ ስሙንና 1600 ሰው አለ። ኤፍሬም ደቂቃ ይወሰድና 2 ደቂቃ ወይ 3 ደቂቃ ቁጥር 3ን እንደዛ ብሎ ያብራራበትን ያልካለት እንግሊዝኛውን ከሆነ ከግሪኩም ከሆነ ሰፖርት ያደርገኛል የሚለውን ማስረጃ አይቅርብ። አኬ ደግሞ ከዛ በኋላ 2 ደቂቃ 3 ደቂቃ ወስደህ አንተም ደግሞ እሱን ታቀርባለህ ማለት ነው። እንደዛ ብናደርግ ብንስማማ። እኔም እንደሱ ነው ያልኩት፣ በሰዓት ነው ያልኩት። እኔም እንዳንተ እኔ አምስማማለሁ። አማን በአንተ በደቂቃ ነው ያልኩት። አኬ እያወራ ስለነበረ አኬ 2 ደቂቃውን ይጨርስና ሪዝኑን ያስቀምጥና ከዛ ደግሞ አንተ ትቀጥላለህ። እንደዛ እያደረጋችሁ አውሩ። አለበለዚያ መንፈሳዊ ውይይትም አይመስልም። አሁን እንትን አደረጋችሁት። ብሽሽቅ ምናምን ውስጥ አትግቡ ፕሊዝ። እኔ ብሽሽቅ ውስጥ አልገባሁም። ማንዬ ምንም ብሽሽቅ ውስጥ የሚያስገባኝ ነገርም የለም። መሳቅ መስታለቅ የጀመረው እሱ ነው። እኔ የምናገረው የእግዚአብሔርን ቃል ነው። መጽሐፍ ቅዱስ ላይ ምን ይላል የሚለው። ለማንኛውም እሺ እንግዲህ እኔ እውነቱን ለመናገር በደቂቃ የሚያስወራ ነገር ራሱ የለውም ነበር። ይሄ በደቂቃ ማውራት ትንሽ አንዳንድ ጊዜ የሚያዘገው ነገር ምንድነው? ሰው እንደፈለገ ያወራል። ደቂቃ ተሰጥቶኛል የሚለው እና ለሱ ጥሩ አይደለም። ግን ችግር የለም። ትንሽ ነገር አውርቼ ልውጣና እናንተ ተቀጥሉታላችሁ። ደቂቃ ይሰጠን። አሁንም ለሱም ደቂቃ ይሰጠን። ራማ ደቂቃ አስቀምጭና ከሌለ ይፈልገውን ደቂቃ ይውሰድ። እኔም ከሱ በኋላ ደቂቃ ወስድና በደቂቃ እናወራለን። በቃ ስለዚህ አጭር ነገር አይደል እያወራን ያለ ነው። የቃላት ጉዳይ ስለሆነ አንዳንድ ደቂቃ ብቻ የተሰጠን እናወራ። ቶሎ ለመመላለስ ይመቸኛል። እኔ አንተ የወሰድከውን ደቂቃ ሁሉ ሰድ ምንም ችግር የለውም። ማን ነው የሚጀምረው? እሱ ኦልሬዲ ስለጀመረ አሁን ቅድም ስላወራ እንቀጥላለን። ኖ አንተ ችግር የለውም ቀጥል። እኔ ደቂቃ እሰጣለሁ። እሱ ያጣላን መጀመሪያ ደግሞ ማውራት ስለሌለበት እኔ እቀጥላለሁ ማለት ነው። አንዱ እሺ ደቂቃ አስቀምጡለት። እሺ እያየን ነው። እሺ እንዴ እንትኑን ቪዲዮ ላበራላችሁ ስለፈለኩኝ ከዛ በኋላ እንትን በሉ። እሺ
ማስቀመጥ ትችላለሽ። አንድ ደቂቃ ነው የሚሰጠን። አስቀድሜ እንዳልኳችሁ ከክርስቶስ ጋር ምንድነው ባፕታይዝድ ኢንቱ ክራይስት ማለት ከክርስቶስ ጋር አንድ ለመሆን መጠመቅ ነው ብዬ ስተረጉም እንግዲህ ወዳጃችን ስቋል፣ ተሳልቋል፣ እንደዚህ ይፈታል ምናምን። አሁን እንደዚህ በዚህ መልኩ አይደለም፣ ራሱ አይመጣውም። እንደዚህ አይነት ውይይት የለም ሲጀምር። ዝም ብሎ እንደዚህ ቦስት በማድረግ እና የደረትን እየደለቁ በመምጣት ሳይሆን ቀስ ብሎ ነገሮችን ማንበብ፣ ማጥናት፣ ማየት ይጠይቃል። አሁን ወዳጄ አንተ የተሳለክበት ወይም የሳቅበት ነገር የኢትዮጵያ መጽሐፍ ቅዱስ ማህበር በጣም በርካታ ፕሮቴስታንት ወንድሞች እህቶች፣ አንተ ራስህ የምትይዘው መጽሐፍ ቅዱስ ትርጉምን ነው። እዚህ ጋር እንደምትመለከቱት ይታያቸዋል። ይህ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ ሮሜ 6:3 ሲተረጉም በምን መልኩ የተረጎመው ነው? እዚህ ጋር ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ በማለት ነው። ስለዛ ይህ መጽሐፍ ቅዱስ ማህበርን በዚህ መልኩ የተረጎመው። አሁን ሌላ አዲስ ትርጉም ይዘህ የመጣ አንተ ነህ። ስለዛ መሳካ ቢኖርበት ራሱ እኛ እናደርጎም እንጂ በአንተ ነው። ስለዛ ሁሉም የሚተረጉም በዚህ ነው። አዲስ መደበኛ ትርጉም ምሉ ህይወትም የራሳቸው ፕሮቴስታንቶችም በዚህ መልኩ ነው የሚተረጉሙት። ሌላ ትርጉም የለውም። አንድ ደቂቃ ያልቋል። ቀጥል። የመጀመሪያ ይህንን ላሳየ ትልቁ ከመጀመርሽ በፊት እንትኑን ኦኬ ታንኪ አመሰግናለሁ። እሺ ሰዓቱን አስቀምጭ። እሺ እኔ አሁን የጠየቁት ጥያቄ እንደነበረው ሁላችሁም ሰምታችኋል። እንግዲህ አክሊልን የጠየቁት ጥያቄ ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው ስለው አንድ ለመሆን መጠመቅ ማለት ነው ከክርስቶስ። አር ዩ ሲሪየስ እንዴ? ይሄ 1700 ሰው ሶስተኛ ሲ ክፍል ያላለፈ ነው የሚመስል እንዴ? ባፕታይዝድ ኢንቱ ጂሰስ ክራይስት ማለት ከክርስቶስ ጋር አንድ ለመሆን መጠመቅ ነው ብለህ ፈተህ ደግሞ እኔን ብሌም ታደርጋለህ እንዴ? ኦኬ ስማ፣ እንደዚህ ነው። እሺ ባፕታይዝድ ኢንቱ ክራይስት ማለት በክርስቶስ ውስጥ መጠመቅ ማለት ነው። የስ በክርስቶስ ውስጥ መጠመቅ፣ በክርስቶስ ውስጥ መጠመቅ ማለት ነው። ባፕታይዝድ ኢንቱ ወይም በሞቱ ውስጥ መጠመቅ ማለት ነው። እንግሊዘኛው ይሄ ነው። እሺ ፍቺው አንተ ያመጣኸውን ምንድን ነው? መጽሐፍ ቅዱስ ከፈትክና አማርኛውን እንጂ ላይ ያለውን ያነበብከው፣ ሌላ ምንም ነገር አልመጣም፣ ትርጉምም ሁሉ አላመጣም። ይሄንን ነው ያነበብከው፣ እዚሁ ላይ ያለውን ማለት ነው። እሺ ጨርሻለሁ። አንድ እንትን አላጥፎትም ምንድን ማነው ይታላረኩም እንዴ? እሺ ስለዛ ወደ ቀጣዩ ማስረጃ ላልፍ ነበረ። ቀጣይ ላይ ወደዛኛው ማስረጃ ቀጣይ ላይ ለፍና አሁን ማጠቃለያ ያላድርገው ምንድነው? እንደተመለከታችሁት ሮሜ ምዕራፍ 6:3 ፕሮቴስታንቶችም ክርስቲያን ወንድምቶችም ሁላችሁም እጃችሁ ላይ ያለውን መጽሐፍ ቅዱስ ገልጣችሁ ብታነቡት የአማርኛውን ማለት ነው የአማርኛ ትርጉም ይባላል። የአማርኛ ትርጉም ማለት መጽሐፍ ቅዱሱ ከበክሮ ቋንቋ ከግሪኩ በኋላም ወደ ተለያዩ ቋንቋዎች ሲተረጉም መጥቶ አሁን አማርኛው ጋር ደግሞ ደርሷል። ከግዕዙ ምናምን ብሎ ሲተረጉም የተተረጉሙ እያንዳንዳችሁ ጋር ያለውን እኔ በዚህ ደረጃ የምናገረው የአማርኛ ትርጉም ከክርስቶስ ጋር አንድ ትሆኑ ዘንድ ተብሎ ነው የተተረጎመው እና እየተረጉማቸው በደንብ አስረግጬ የምነግራችሁ ነገር ማለት ነው ትክክል ነው እና መጽሐፍ ቅዱሳችሁ በትክክል ተርጉሙላችኋል። እዚህ ላይ ምንም ስህተት እንደሌለው ላስረግጥላችሁ እወዳለሁ። ይሄ ወዳጃችን ግን እናንተ ጋር የደረሰው ይህ ትርጉም እንደ ውሸት ነው ብሎ እየተሳለቀበት ነው። ስለዛ በዚህ ጥሩ በሆነ እውነተኛ በሆነ ኦነስት በሆነ ትርጉም ላይ መሳለቅህን አቁመህ ነው እያልኩ ያሉት። በአንተ መልኩ የተረጎመ ሰው ካለ አምጣና አሳየን የአማርኛ መጽሐፍ ቅዱስ። ከሌለ ለራስህ ለምን ወይም ደግሞ ኤፍኤም ኒው ቨርዥን ብለህ ለምን አንድ መጽሐፍ ቅዱስ አተረጉምም? ደቂቃ ጨርሳል። በትልቁ አይደል እንግዲህ አክሊል ያው ዘመንን ሙሉ እንደዚህ ነው ዲቤት እንትን ስትል የነበረው። ኤፍሬም ጋር ግን አይሰራም። ኦኬ እድሜን በሙሉ ሰዎችን እንደዚህ ሚስ ሪፕሬዘንት እያደረክ ነበር ስትጠልዝ የኖርከው። እኔ ጋር ግን እንደማይሰራ ለምን እንደማትማር አላውቅም። እኔ አማርኛውን ሲተረጉሙት ተሳስተዋል ይሄ መጽሐፍ ቅዱስ አላልኩም። እንዳንተ አይደለሁም። እኔ መጽሐፍ ቅዱስ ይሳሳታል አልልም። አንተነ ህዝቦቹን እስላም ያደረከው ጠቅላላ ጉድ አይዲያ ነግሮሃል። አንተነ መጽሐፍ ቅዱስ እውነተኛ አይደለም ብለህ ያሰለምከኝ ብሎ ነግሮሃል። ቪዲዮ ሁሉ አለ። እኔ ያልኩት ምንድነው እዚህ ጋርም ስለ ጥምቀት አይደለም፣ ስለ ውሃ ጥምቀት ያወራል እንዴ አማርኛው? ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ነው የሚለው አማርኛው። ስለ ውሃ ጥምቀት ያነሳል እንዴ? እዚህ እኔ ተሳስተዋል ብያለሁ እንዴ? እንግሊዝኛው ይበልጥ ገላጭ ነው እያልኩ ለበረከት ስነግረው ነበር እንጂ ተሳስተዋል አላልኩም። አንተን መጽሐፍ ቅዱስ ይሳሳታል፣ ኦሪጂናሉ እንትን የለንም እጃችን ላይ ከ400 ክፍለ ዘመን በኋላ የመጣውም ታማኝነት የለውም ብለህ ህዝቡን ሁሉ ያሰለምከው። እኔ መጽሐፍ ቅዱስ ተሳስተዋል አላልኩም። አማርኛውም ትርጉም ተሳስተዋል አላልኩም። አልወጣኝም እኔ
እሺ በቃ አሁን ኤፍሬም ሌላ ርዕስ ውስጥ ገብቷል። ታማኝነት የለውም አራተኛ ክፍለ ዘመን ላይ ያለው መጽሐፍ ቅዱስ ብለሃል ምናምን። ያው እንግዲህ ኦኬ እሺ በረከቴ አንዴ ከመምህር ጋር እያወራሁ ስለነበረ እንትን አድርጊው። ኦኬ ሳያልቅ እንትን ማለት አይችልም። ኦኬ እሺ ቴንክ ዩ። አሁን አስጀምሪው እና ሁላችሁም እንደሰማችሁት ቅድም ኤፍሬም ወንድማችን እንደዛ ልቡን አሳብጦ እየጮኸ ሲስቅ የነበረው ለምንድን ነው? ሲስቅ ሲሳለቅ የነበረው ኢንቱ ክራይስት የሚለው ከክርስቶስ ጋር መተባበርን አንድ መሆንን አያሳይም ስላለ ነው አይደለ? ይሄ እንደዚህ ይተረጎማል። ከ8ኛ ክፍል ያልዘለለ አለ። የኢትዮጵያ መጽሐፍ ቅዱስ ማህበር ላይ የሚሰሩ የመተርጎም ስራ የሚሰሩ ፕሮቴስታንት ሊቃውንትና ሌሎችም ኦርቶዶክሶችም ሌሎችም ከ8ኛ ክፍል አልዘለሉም እያለ ነው እንደዚህ ብሎ በመፍታታቸው። ምክንያቱም የፈቱት እኔ እንደምለው ነው፣ አንተ እንደምትለው አይደለም። አስቀድሜም እንዳልኩ አሁንም የምደግመው በአንተ መልኩ በአማርኛ የተረጎመ አንድም የመጽሐፍ ቅዱስ ቨርዥን የለም። ስለዚህ አዲስ ቨርዥን አቋቁም፣ አዲስ መጽሐፍ ቅዱስ ይዘና። ከታች እየጻፍኩልህ ነበር ኢኤንቪ የሚል ኢኤንቪ ኤፍሬም ኒው ቨርዥን የሚል መጽሐፍ ቅዱስ ይዘና። ካልሆነ ግን በሌለ ነገር ለምንድን ነው እንደዚህ አይነት ጉንጭ አልፋ ክርክር ውስጥ የምትገባው ነው? ቅዱሳት መጽሐፍቱ ሁሉ የትርጓሚዎች ሁሉ የሚለው ምንድነው? አንድ ለመሆን ብሎ የሚተረጉም ትልቁ ላይ አድርጊኝ እኔንና ካሜራ ላብራ። አሁንም አናዘር ላይ ኦኬ፣ አሁንም ውሸት ማለት ነው። እኔ አንተ ላይ የተሳለኩት የአማርኛው ትርጉም አይደለም። የጠየቅኩ እኔ ምንድን ነበር የጠየቅኩ? ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው ስልህ ከክርስቶስ ጋር አንድ ለመሆን መጠመቅ ማለት ነው አልክ። አይደለም፣ ይህንን የጠየቅኩ ነው። ባፕታይዝድ ኢንቱ ጂሰስ ክራይስት። ኦኬ፣ አማርኛው አንተ አማርኛው ላይ እንግሊዝኛው መተርጎም ስላልቻልክ አማርኛው ላይ እርክና ኦኬ አንድ እንሆን ዘንድ የተጠመቀ ሁላቸው። ይሄ አረፍተ ነገር ነው፣ ሙሉ አረፍተ ነገር ነው። ሙሉ እንግሊዝኛውን ነው የተረጎሙት እዚህ ጋር። አንተ ግን እንደዛ አይደለም። ስፔሲፊክ አድርጌ የጠየቅኩ ሁኔ ባፕታይዝድ ኢንቱ ክራይስት ጂሰስ የሚለውን ነበረ። እሱን ስልህ አንተ አማርኛውን ገለጥክና አማርኛ ማንበብ ጀመርክ ማለት ነው። እሱን ነው ትክክል አይደለህም ያልኩ። አሁንም ደግሜ የምነግርህ ኤፍሬም አዲስ ቨርዥን፣ ለምን አዲስ ቨርዥን? ይኸው ኤንቲ እኮ ነው ገልጬ ማነበው። ቢቢኢም ማንበብ ትችላለህ፣ ደብሊው ኢቢም ማንበብ ትችላለህ። መጽሐፍ ቅዱስ አይደለም እንዴ? የኤፍሬም መጽሐፍ ቅዱስ ነው እንዴ? ባፕታይዝድ ኢንቱ ክራይስት ጂሰስ ወይ ባፕታይዝድ ኢንቱ ሂዝ ዴዝ ይላል። ይሄ እኔ ኤፍሬም የጻፈው ነው እንዴ? ኦኬ ትቀጥላለህ ወይስ እኛ እንቀጥል? ኦፍኮርስ እንዴ እሱ ስለጀመረ እኔ ልቀጥል እንጂ አንድ ዙርም እንቀጥላለን። እሺ አሁን ያመጣኸውን ነገር ምንም የእንግሊዝኛ የመጽሐፍ ቅዱስ ትርጉሞችን አምጥተህ ይሄው አሉኝ ትላለህ። ሲነገር እራሱ አትሰማም። አንድ የአማርኛ መጽሐፍ ቅዱስ አንተ እንደፈታው የፈታ የለም እየተባልክ የምታሳየው እንግሊዝኛ ነው። አማርኛ ወዳጅ ከእንግሊዝኛው ሲተረጎም የአማርኛው ትክክል ነው እንዴ? ላስታውስ መሰለኝ አዲሱ መደበኛ ትርጉም የራሳችሁ የመጽሐፍ ቅዱስ ትርጉም ነው አይደለም? የፕሮቴስታንቶች እሱ ላይም የሚለው እኔ እንደምለው ነው እንጂ አንተ እንደምታረጉሙ እንደምታሰበው አይደለም። የሚሉ ህይወትም እኮ የራሳችሁ ነው። ግን እየተተረጎሙ ወደ አማርኛ ሲተረጎም ትክክል ነው። ከክርስቶስ ጋር አንድ ለመሆን ተብሎ ነው እኔ እንዳልኩት እንጂ አንተ እንዳልከው አይደለም። የኢትዮጵያ መጽሐፍ ቅዱስ ማህበርም ደግሞ በህብረት መልክ የሚተረጎመውም ደግሞ እኔ እንደምለው ነው የተተረጎመው፣ አንተ እንደምትለው አይደለም። ለምን ረጋ ብለህ ተመልሰህ አታይም? እንደዚሁ ዝም ብሎ ከመከራከር እያልኩ እኮ ነው። አንደኛ ከጥፋት ትድናለህ፣ የእግዚአብሔርን ቃል ዝም ብለህ እንዳታጠማዝም ማለት ነው። ከዚህ ጋር በተያያዘ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ይላል፣ ያዙ አሁን ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። ሙሴን ይተባበሩ ዘንድ፣ ሙሴን መተባበር የሚለው ላይ ምን ተብሎ ነው የተፈጠረው? ምን የሚለው የእንግሊዝኛው? ኢንቱ ሞሰስ ማይ ብራዘር ንቃ። ኢንቱ ሞሰስ ሙሴ ውስጥ ነው አይደለም፣ ከሙሴ ጋር መተባበርን የሚያሳይ ነው። ስለዛ ፕሊዝ አረፍ ብለህ ብትማር መልካም ነው፣ ዝም ብሎ ከመከራከር። ወዳጅ ኤፍሬም ቀጥል። እሺ ትልቁ ላይ ደጋግማ አንተን አኬ ሂድና ወይ ከሶስተኛ ክፍል ከሆነ ያቋረጥከው ሂድና ቀጥል። እኔ የተናገርኩት እንግሊዝኛ ተርጉሜ ነው። ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው ስልህ አንድ ለመሆን ከክርስቶስ ጋር መጠመቅ ነው አልከኝ። እንደዚህ ፈረንጆች ቢሰሙ ይከሰዋል። እንደዛ አይባልም፣ ነውር ነው። ባፕታይዝድ ኢንቱ ክራይስት ማለት ከክርስቶስ ጋር አንድ ለመሆን መጠመቅ አይደለም። ሙሉ ትርጉሙ ኦፍኮርስ አማርኛ ሲተረጉም እዚህ ስራ አትደበቅ። አማርኛ እዚህ ጋር የተረጎሙት ሙሉን አረፍተ ነገር የእንግሊዝኛውን ነው።
ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን የሚለውን ይሄን ይዛ አንተ ስላልተዘጋጀህበት ይሄን ቆርጣ ነው እነሱ ሙሉን የተረጎሙት እንጂ ያችን እኔ ቆርጬ ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው ያልኩ። አንተ እንደዛ ስለ የተሳሳተ ትርጉም አድርገሃል። አሁን ያምዬን ወዳ ወይ የኔን አንተን ወደ እኔ አታምጣ። ኦኬ ተሳስተሃል። በቃ ኢስ ኦኬ እንዴ እንትን አትልም እንዴ? በቃ እጅ አትሰጥም እንዴ? እንዴ ሰው እኮ ይስቅብሃል። አንድ ዲያቆን እንትን እሱ ስለጀመረ አንድ ልበልና ከዛን ይገባሉ። ይሄ በጣም ይቅርታ እንትን ፌር እንዲሆን ማለት ነው። ወንድማችን ኤፍሬም አሁን ካወራው ውስጥ እስቲ ምን ተማራችሁ? በጌታ ምን ተረዳችሁ? ምንም በቃ አለቀ። እንደዚህ በባዶ በጨበጣ ዝም ብሎ ክርክር ውስጥ መግባት አያስፈልግም። ፈረንጆቹ ይስቃሉ ይላል። ፈረንጆቹ በመጀመሪያ ደረጃ አይስቁም። ከሳቁም የሚስቁት በማን ይሆናል? አንደኛ በእናንተ በሙሉ ፕሮቴስታንቶች ይሄ የአዲሱ መደበኛ ትርጉማችሁ በዚህ መልኩ ስለተረጎማችሁ፣ ይሄ እኮ ኖርማል ሙሉ አረፍተ ነገር የተረጎሙታል። ታዲያ አንድ እንሆን ዘንድ ተብሎ የተተረጎመው ከምን የመጣ ይመስላል? አንድ የሚለው እኮ ኢንቱ ወይም በግሪኩ ኤስ ተብሎ የተቀመጠውን እሱን እኮ ነው እንደዚህ ብሎ የተረጎሙት ብራዘሬ ወደ አማርኛ ማለት። ስለዛ ከሳቁም የሚስቁት በጠቅላላ በአማርኛ የመጽሐፍ ቅዱስ ማህበርም በእናንተ ትርጉሞችን በአዲሱ መደበኛ ትርጉም በምሉ ህይወት የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው የመጽሐፍ ቅዱስ ትርጉም እነዚህ ሁሉ እኔ እንዳልኩት ነው የተረጎሙት እያልኩ ነው። አረፍተ ነገሩን ሲተረጉሙ አንድ እንሆን ዘንድ የሚለውን ያመጡት ከየት ነው? ኢንቱ ከሚለው ነው አንድ የሚለውን ያመጡት። ስለዛ የራስህን አዲስ የአማርኛ መጽሐፍ ቅዱስ ትርጉም አዘጋጅ እያልኩ ለዚህ ነው ኢኤንቪ ብለህ እያልኩ እኮ ነው ኤፍሬም ኒው ቨርዥን ብለህ። አለበለዚያ አሁን ይኸውልህ ዝም ብለህ ጥያቄ ጠይቀኝና እኔ ዝም ብዬ አንዳንድ ነገሮችን የተወሰነ መልሽልህ ልውጣ። አልቋል። ደቂቃ የኔ ደቂቃ ነው። አንድ ደቂቃ እሺ አሁንም ተመልሼ የመጣው እዚህ ጋር ማለት ነው። በጣም በጣም የሚያስጠላ ነገር ነው እያደረግን ያለ ነው። አኬ ጠይቀኝና ልመልስልህ። አንተን እኔ የምጠይቀው ከኔ የተማርከውን ነው እንዴ ለእኔ የምትመልሰው? ከኔ ስትማር አይደል እንዴ የምትውለው? ምንድነው አለ አንተ የምጠይቀህ ጥያቄ ኖሮኝ አንተ ጋር እመጣለሁ? እኔ ትቀልዳለህ እንዴ? ይሄ የሚለው ባፕታይዝድ ኢንቱ ክራይስት ጂሰስ የሚለው ባፕታይዝድ ኢንቱ ክራይስት ጂሰስ ማለት አሁንም አንድ ከክርስቶስ ጋር መጠመቅ ነው የሚባል ይሄ 8 ሰዓት የፈጀ አረፍተ ነገር አይደለም። መልሱ ወደ አማርኛ ሲገለጠል አሁን የአማርኛው ተሳስተዋል እያልክ ነው፣ ተቀይረዋል እያልክ ነው አትበል። አማርኛው ተርጉመውታል። ሲተረጉሙት ሙሉ ስቴትመንቱን የተረጎሙት እንጂ ባፕታይዝድ ኢንቱ ክራይስት ጂሰስ የሚለውን ብቻ አይደለም የተረጎሙት። ስለዚህ አማርኛው ላይ አትደበቅ። እኔ ደግሞ የራሴን መጽሐፍ ቅዱስ አይደለም መጽሐፍ ቅዱስ ነው አሁን እያነበብኩ ያለው ትርጉም አይደለም። ይሄው እያነበብኩልን ነው ያለሁት እና አንተ የምትለው ትክክል አይደለም። ኦኬ በቃ ምንም የሚያመጣው ነገር የለም። በቃ እንዳያችሁ ዘግተኗል ማለት ነው አይደለ? ለእናንተ በቂ ነው። እናንተ ከተረዳችሁት በቂ ስለሆነ ስለዛ ወደ ቀጣዩ ደግሞ ወደ አሳያችሁ ልለፍ። አንደኛ ቆሮንቶስ ቀደም ብያችሁ ነበር። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ምን የሚል ቃል አለ መሰላችሁ? ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ምን አሉ? ተጠመቁ። እንግሊዘኛው ምን ይላል መሰላችሁ? እንግሊዘኛው አሁን እንመልከተው። አንድ ይላል and all were baptized into Moses into Moses baptized into Moses። ቅድም ምን ሲል ነበር? baptized into Christ ማለት ከክርስቶስ ጋር አንድ ለመሆን መጠመቅ ማለት አይደለም ብሎ ሲስቅ ነበረ። ተጨማሪ ማስረጃውን ደግሞ ከመጽሐፍ ቅዱስ ከዛው አንደኛ ከጥምቀት ጋር ተያይዞ ኢንቱ ሲል እንደዚህ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ምን ይላል አልኳችሁ? baptized into Moses ባፕታይዝድ ኢንቱ ሞሰስ ምን ብሎ ተረጎመ አማርኛው? ከሙሴ ጋር ይተባበሩ ዘንድ ተጠመቁ። አለቀ። ሙሴ ውስጥ ተጠመቁ አይደለም። ምንድነው ሙሴ ውስጥ መጠመቅ? ከሙሴ ጋር መተባበር፣ አንድነትን፣ ህብረትን የሚያሳይ ነው። ልክ እንዲህ ነው የሚተረጎመው ወዳጄ። ያ ኦኬ ቱ የሚለው እኮ ራሱ ሙቭመንትን ነው የሚያሳየው አይደለ? አፕሮች ማድረግን ነው ኢንቱ የሚለው። እሺ መምህር በረከት እኔ ልቀጥል። ቆይ አንድ ጥያቄ ልጠይቅህ። እኔ ተራ ላይ ኢንና ኢንቱ ልዩነቱ ምንድን ነው? ኢንና ኢንቱ ልዩነቱ ምንድን ነው? አይ ከእሱ ጋር አልጀምርም። ከእሱ ጋር ያዙትና ኢንና ኢንቱ ማለት ማለት እንደሆነ ልዩነቱን እኔና እርሶ እንጠይቃለን። አሁን ከሀኬ ጋር ስለጀመርኩ አሁን አይደለም የሚጠይቁኝ። ልጨርስ ከሀኬ ጋር
ስለዛ ማጠቃለያ አንስት ወይ ደግሞ ኤፍኤም እኔ ጋር ነው የሚያልቀው። ኦኬ የጀመርከው አንተ ስለሆንክ እኔ ጋር ነው የሚያልቀው። አንተ ጀምረህ እኔ ላወራ ስል ነው በደቂቃ አድርገው ብለኸኝ ከዛ በኋላ በዛው በደቂቃ ይቀጥልኩት። አንተ ነው ካወራህ በኋላ ነው በደቂቃ ያልኩህ። ወዳጄ አታዘገኝ ባክ። ካወራህ በኋላ ነው በደቂቃ ያልኩህ አይደለም። እኔ ገና ማውራት እሺ ማጠቃለያ አንድ ደቂቃ አንተ ቀደም። እሺ አንተ ቀደምና ከአንተ በኋላ ሰጣ። አልቀድምም። አሁን እኮ አወራሁኝ። አሁን አውርቼ ድጋሚ ልደግም ነው እንዴ? ይቀጥል እኮ ድል እየሰጠው እኮ ነው። አይ አትስጠኝ፣ ችግር የለውም አንተ ቀጥል። አለበለዚያ ጨርሰሃል እኮ አትስጠኝ ትላለህ እንዴ? ጨርሰሃል። ከጨረስኩማ አንተ ማትቀጥልማ። ለምንድን ነው ማልቀጥለው? ይኸውልህ አንድ ነገር ስማኝ እባክህ። እኔ ሰው የሚያሰለች ነገር እኔ ከመምህር በረከት ጋር ባወራ ይሻለኝ ነበር። አንተ ሁልጊዜ ኢጎን ማሳጅ ለማድረግ ነው የምትገባው። ሁልጊዜ ማለት ለምንድን ነው ስለምን ኢጎ ነው የምታወራው? አሁን አንተ አወራህና ማሳጅ ለማድረግ ነው የምትገባው። አንተ ሁልጊዜ ማለት ለመማማር መታ አታውቅም። አንተ ስድብህን ተው ወዳጄ እባክህን። አልሰደብኩም። እኔ ከነ መዝሙር ያሬድ ጋር ባወራ ይሻለኝ ነበር። ዝም ነበር። እኔም እንደዛ እንድታወሩ ይኸውልህ እንድታወሩ ዝም ይለያችሁ። አማንዳኛ ይሁን እንደ አማን ራሱ ነው። እኔ በማወራበት ሰዓት ላይ በደቂቃ አድርገው ያለኝ የኔ ተራ ላይ ነው እኮ ዝም ብዬ በደቂቃ። አንተ ካወራህ በኋላ ነው በደቂቃ ያልኩት። አውርተህ ካወራህ በኋላ ነው ሳትጀምር አይደለም ያልኩህ። አማን እባክህን ይባካችሁ። ሁለታችሁ እየተማማርን አይደለም እያሉ ነው ከታችም ያሉ ሰዎች። በቃ እባካችሁ በቃ አቁሙትና እኔ ምን እሺ አማን ይቻላል ያውራ እንደፈለገ ይዝራ። እንደው አላወራም እኔ ከሱ ጋር አላወራም። እኔ ከነ መምህር በረከት ነው። ሁለታችሁም እንትን አደረጋችሁ ትንሽ እንትን ሆስታይል ሆነና ሜቢ ሐሳቡ ላይ ብናወራ ምን ይመስላችኋል? ሐሳቡ ላይ ሜቢ ኤፍሬም ኤፋ ጊዜን ውሰድና አንተ የተረዳህበትን ጥቅሱን ብታብራራ እንዴት እንደተረዳኸው፣ ከዛ በኋላ ደግሞ እንደዛ ነው ወይ ትርጉም ላይ ብናወራ አይ ቲንክ ጥሩ መሰለኝ። ምክንያቱም ወይ ግሪኩ ላይ መሄድ አለብን ወይ ደግሞ ካልሆነ በቃ እዚህ ጋር ይቆምና ለአሁኑ ቃላት ላይ እንዳይሆን ሐሳቡ ላይ እንድናወራ ቁጥር 3 ምን ብለን እየተረዳ ያለው የሚለውን አስረዳና ከዛ አኪም ደግሞ ቀጥሎ ቁጥር 3 ሐሳቡ ላይ ብናወራ አይ ቲንክ የተሻለ ይሆናል ብዬ አስባለሁ። እኔም ብዙ ነገር መናገር እፈልጋለሁ። ብዙ መጽሐፍቶችን አዘጋጅ እየጠበቅን ነው። ሌሎችም እየጠበቁ ያሉ ሰዎች አሉና ግን ቀጥሉ። ሜቢ በሐሳብ ላይ ነው አማን ምንም እየተጠቀምን ስላልሆነ አንተም እንትኑን ውሰድና ኃላፊነቱን ውሰድና መስመር አስይዛቸው። ካልተመለሰ አልተመለሰም፣ ከተመለሰ ጥያቄው ተመልሷል እና ቁጥር 3 እና ቁጥር 4 ላይ ነው የተለያዩት። ንግግሩ የተጀመረው ቁጥር 3 ከክርስቶስ ጋር ክርስቶስ ውስጥ መጠመቅ፣ ቁጥር 4 ደግሞ የውሃ ጥምቀት ነው ብሏል ኤፍሬም። ስለዚህ እሱን ያብራራ። የላይ ቁጥር 3ን የውሃ ጥምቀት ያልሆነበትን ቁጥር 4ን የውሃ ጥምቀት ያልሆነበትን ምክንያት ያስረዳ። ከዛ ደግሞ አኬ ያንን ያስረዳ። ሶስተኛ ላይ አስረድቻለሁ፣ ጨርሻለሁ። አንተ ወይም መምህር በረከት ግቡና ትክክለኛው ደግሞ ትምህርት የትኛው እንደሆነ መልስ ስጡበት። የተቀበለ ይቀበል፣ ያልተቀበለ ይቀበል። እነሱ አንዳንድ ዙር ይሄዱና ሶስተኛው ላይ አንተ ወይ መምህር በረከት መልስ ስጡበት። እሺ ትሄዳለህ ኤፋ ወይ ደግሞ አኪም መቅደም የምፈልጉ ሰዎች ከሁለታችሁ ላስቀድማችሁ እናንተ ስለጀመራችሁት እናንተ ድልን እንስጣችሁ። ደቂቃ የጀመረው እኔ ካወራሁ በኋላ ነው ወይስ እኔ ላወራ ስል ነው? ይሄ ግልጽ እኮ ነው። ዝም ለምን አይ አዲስ ሐሳብ አሁን እያነሳን ያለ ነው ቃላቱ ላይ ሳይሆን ቃላቱን እናስቀምጠው። ምክንያቱም ግሪኩ ላይ አልተገባም፣ ይቅር በቃ ቃላቱ ሐሳቡ ላይ ይገባና 3 ላይ ጥምቀት ነው አይደለም የሚለውን ሐሳብ ብታብራሩት። አንተ ጥምቀት ነው የሚል ሳይዝ ስላለ ቁጥር 3 ኤፋ ደግሞ ቁጥር 3 ጥምቀት አይደለም የሚለው ሐሳብ አለ። ምንድነው ያ ነገር የሚለውን እሱ ያብራራና በቃ እሱ ላይ ብናወራ አይ ቲንክ ጥሩ ይመስለኛል። ቀጥል ኤፋ። እኔ ኦልሬዲ አሁን ስለወራሁኝ ጠቅለል አድርጉ ወይስ 2 ደቂቃ እንውሰድና አጠቃለ ነው ከዛ በኋላ እናንተ አውሩበት። እኔ አሁን እኔ ከአኬ ጋር ማውራ ከሆነ እኔ ነኝ መጨረሻ ማውራው። አኬ መጀመሪያ ይቀጥል፣ እኔ ከሱ መጨረሻ እሱ አያወራም። ምክንያቱም ስክሪፕቸር አያወራም እሱ ዝም ብሎ ፖለቲካ ነው የሚያወራው፣ ስድብ ነው። ስለዚህ መጨረሻ ላይ እንዲያወራ አልፈቅድለትም። እሱ ችግር የለም በቃ ችግር የለም። አኬ ቆይ አንተ ቆይ ችግር የለም። እኔ እቀጥላለሁ። እኔ በጥምቀት ስለማምን እዚህ ክፍል ላይ ያለውን ቁጥር 3 ያለውን ሐሳብ እና 4 ያለውን ሐሳብ በጥምቀት ስለማምን እኔ መቀጠል ስለምችል እኔም ዝግጁ ነኝና ቁጥር 3 ያለውን ያንተን ሐሳብ አስቀምጥ፣ ከዛ እኔ ደግሞ የኔን ሐሳብ አስቀምጣለሁ። እንደዛ አድርገን እንቀጥል። ሁለታችሁ ካወራችሁ አይ ቲንክ ሆስታይል ሆናችሁ ምንድነው አሁን እያልከን ያለው ምዕራፍ 6 ቁጥር 3 የውሃ አማኖቶ ነው አማኖቷል
አማን እየወጣ እኔ እኮ ዝም ያልኩት ያው ደግሞ ረበሽ ካዳላ እንዳትሉም ብዬ ነውና አማን ወጣ እንዴ? አማን ወጥቷል መሰለኝ። አማን እየቆየ ግባ ያው ኒውትራል የሆነ ሰው እንትን ይበል ብዬ ነው። አይ ማን አስወርዶኝ እንደሆነ አላወኩም። ሞዴሬተርሽን ቼክ አድርጊ ነው አሚን። ኧረ እኔ አላጠፋሁም። ካጥፍቼ ከሆነ ዝም እላለሁ። በቃ ማይክ ኦፍ አድርጊ። ኖ ቀጥል አማን። ለምንድን ነው ሞዴሬተርሽን ቼክ አድርጊ ፕሊዝ። አይ ቲንክ እኔ ፌር ለመሆን እየሞከርኩ መሰለኝ። እኔ ጉዳይ ከሀሳቡ ጋር ነው፣ ከማንም ሰው ጋር ጉዳይ የለኝም። ስለዚህ ሀሳቡ ላይ እንቀጥላለን። ሂድበትና ፕሮፋይልህን እያየሁ ድንገት ሳላስበው ነው። እኔ አም ሶሪ። ችግር የለም፣ ምንም ችግር የለም። እሺ እንደዛ ከሆነ ችግር የለም። ቁጥር 3 ላይ ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቀን የሚለውን ሀሳብ የውሃ ጥምቀት አይደለም፣ ወደ ክርስቶስ መጠመቅ ነው የሚል ሀሳብ አንሰጣል። ምን ማለት እንደሆነ እሱን አብራራና እሱን ደግሞ ሰፖርት የሚያደርግልህ ኬስ ካለ እሱን አቅርብ። እኔም ደግሞ መቀጠል እችላለሁ ከዛ በኋላ በተቃራኒው ያለውን ሀሳብ። እሺ ስለዚህ ሮሜ 6 ነው የምናወራው ማለት ነው። 4 እሺ 3 እና 4 ብቻ። እሺ ሰው ደቂቃ ስንት ደቂቃ? 2 ደቂቃ ይሰጣል። እኔ ደቂቃ ላይ ዘለህም እንደ ሀሳብህን አስቀምጥ፣ ችግር የለም። ደስ ያለህን ውሰድና ስትጨርስ እሺ ደቂቃ ከሆነ 3 ደቂቃ ይሆናል ወይ ደግሞ 3 ደቂቃ በቂ። ቀጥል። 3 ደቂቃ በቂ ነው። እሺ ደቂቃ እስኪጀምር እየጠበኩ ነው። ደቂቃው እስኪጀምር። ኦኬ እሺ እንግዲህ ሮሜ 6 ነው 3 እና 4 ነው የምናነሳው። ቅድምም እንደዛ ነበር ሳነሳ የነበረው። 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ኦኬ ምን ይላል? ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ወይ ይላል። እሺ ይሄኛውን ነበር ቅድም ሲል የነበረው ባፕታይዝድ ኢንቱ ክራይስት ጂሰስ ነው የሚለው። እንደገና ደግሞ ባፕታይዝድ ኢንቱ ሂዝ ዴዝ ነው የሚለው እና በክርስቶስ ውስጥ መጠመቅ ወይም ደግሞ ቀጥሎ ደግሞ የሚያነሳው ኦኬ በሞቱ ኦኬ በክርስቶስ ሞት ወይም ደግሞ ከሞት አሁን እዚህ ጋር በሞቱ ውስጥ መጠመቅ በክርስቶስ ውስጥ መጠመቅ ሲባል ቅድም እንዳልኩት በክርስቶስ ትርጉሙን ነው አሁን እየነገርኳቸው ያለው። በክርስቶስ መሆን፣ ከክርስቶስ ጋር አንድ መሆን፣ በክርስቶስ ማመን፣ ወደ ክርስቶስ መምጣት፣ እነዚህን ትርጉሞች ነው የሚይዘው። ኦኬ 3 ላይ ያለው ሀሳብ ማለት ነው። ኦኬ ከዛ በኋላ 4 ላይ ይቀጥላል። ከዛ የቀጠለ ነው እንግዲህ ከ3 የቀጠለ ነው እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ ይልና እኛም ይልና ስለ ክርስቶስ መነሳት ነው የሚጀምረው። 4 ላይ ሲደርስ ስለ መነሳቱ ነው የሚቀጥለው ማለት ነው። ከ3 ሲቀበል ላይ ከሞት ስለ ሞት ያወራና ከዛ 4 ላይ ግን ስለ መነሳቱ ነው የሚያወራው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ ይልና እኛም በአዲስ ሕይወት እንድንመላለስ ይላል። ኦኬ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ኦኬ ስለዚህ አሁን እዚህ ጋር 4 ላይ የሚያወራው ቅድም እንዳልኳችሁ ስለ ጥምቀት ነው የሚያወራው። ከሞቱ ጋር አንድ እንሆን ዘንድ ይላል። ከኢየሱስ ሞት ጋር አንድ እንሆን ዘንድ ይልና እሺ በጥምቀት ከእርሱ ጋር ተቀበርን ይላል። ከእርሱ ጋር ተቀበርን ሴንስ እኛ እንግዲህ ክርስቶስ በቀራንዮ አደባባይ ተሰቅሎ ሲሞት እኛ አብረን አልነበርንም አይደለም። አሁን እዚህ ጋር የሚናገረው ምንድነው? ከሞቱ ጋር አንድ እንሆን ዘንድ ከዛ ሞት ጋር ከኢየሱስ ክርስቶስ ሞት ጋር ስለኛ ኃጢአት ብሎ የኛን ኃጢአትና በደል ተሸክሞ እሱ ሊከፍል ቤዛ ሊሆነን ሲሞት ኦኬ እኛ አብረን እዛ አልሞትንም ነበረ፣ ግን ከዛ ከሞቱ ጋር አንድ እንሆን ዘንድ እንድንተባበር በጥምቀት ከሱ ጋር እንቀበራለን ይላል። የጥምቀት አንዱ ስራ እኛ ጥምቀትን ስናደርግ ታውቃላችሁ ሞቱን በሚመስል ሞት እያለ የሚያነሳው ሀሳብ ሰፊ ሀሳብ ነው። ወደዛ ላይ ምን 3 እና 4 ብቻ ስለተሰጠኝ ማለት ነው። ሶ የኔ አርጉመንት የነበረው ምንድነው? 3 ላይ ነው ቁጥሩ 3 ላይ 3 ከመበረከት ጋር ስነጋገር እንደነበረው 3 ላይ እያወራ ያለው ኦኬ በክርስቶስ ስለመጠመቅ ነው፣ በሞቱ ስለመጠመቅ ነው። በክርስቶስ መጠመቅ በሞቱ መጠመቅ ማለት በክርስቶስ ኢየሱስ መሆን፣ በክርስቶስ ኢየሱስ ማመን ማለት ነው። ኦኬ እያልኩ ነበር ስናገር የነበረው ማለት ነው። ቅድም ስንዴ 2 አይነት ጥምቀት አለ ተብሎ የተነሳ ነገር አለ። 2 አይነት ጥምቀት አለ። ጥምቀትማ ከ2ም በላይ የተለያየ ጥምቀት አለ። እሱን ማንሳት ካስፈለገ በሚቀጥለው እናነሳለን። ግን ክፍሉ ስለ ውሃ ጥምቀትም ያነሳል፣ እንደገና በክርስቶስ ኢየሱስ ውስጥ ስለመጠመቅ ስለማመንም ያነሳል ነው። አመሰግናለሁ። እሺ ደቂቃ ሲጀምር አስጀምራለሁ። እሺ
የቅድሙ ሙግት ምን ነበር? ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን የሚለው እዚህ ላይ ያለው የተጠመቅን የሚለው ቃል ጥምቀት አይደለም ብለህን ተናግረህ ነበር። ነገር ግን ምን እንደሆነ አልነገርከንም። ሊቃ ወስደህ ይሄኛው ማመን ነው የሚል መጨረሻ ላይ የነበረ የሚመስል ሀሳብ አስገብተሃል። ይሄኛው ኬት እንደመጣ እሱንም ታሳየናል። ጥምቀት ማለት ምንድን ነው? እዚህ ጋር የተጻፈው ቃል ባፕቲዞ ነው በግሪኩ። ባፕቲዞ ማለት መዘፈቅ፣ መነከር፣ በውሃ ውስጥ መጥለቅ ማለት ነው። አይ ከክርስቶስ ጋር መጠመቅ እዚህ ጋር እየተባለ ያለው የውሃ ጥምቀት አይደለም ካልክ ምን እንደሆነ ምንድን ነው? ይሄ ከክርስቶስ ጋር አንድ እንድንሆን የተጠመቅን የሚለው ምን እንደሆነ ማብራራት፣ እሱ አይ ቲንክ በርደን ኦፍ ፕሩፍ አንተ ላይ ይሆናል ማለት ነው። እኔ ለማስረጃዎች እንዲሆኑኝ የማስቀምጣቸው ነገሮች ይኖሩኛል። የመጀመሪያው እዚሁ አዲሱ መደበኛ ትርጉም እዛው ማብራሪያው ከታች ወረድ ብሎ ላነበበው ሰው ቪዲዮ መክፈትም ከተቻለ ቪዲዮ ከፍቶ ማሳየትም ጥሩ ስለሚሆን አንዴ ካሜራውን ልጠቅና እሺ፣ ይሄኛው ክፍል ላይ የውሃ ጥምቀት እንደሆነ ክፍሉ በደንብ ነው የሚያስቀምጠው። የአዲሱ መደበኛ ትርጉም ላይ ቁጥር 3 እና ቁጥር 4 የተያያዙ ነገሮች ናቸው። አንድ ዋን ሴንተንስ እንደሆነ ነው የሚያስቀምጠው። ክርስቲያን ለኃጢአት የሞተው መቼና እንዴት እንደሆነ ያሳያል። በአዲስ ኪዳን ዘመን አንድ ሰው በክርስቶስ እንዳመነ ወዲያው ይጠመቅ ስለነበረ ብሎ ስለ ውሃ ጥምቀት እንደሆነ ይህንን ክፍል እንደዛ አድርጎ ነው የሚያስቀምጠው ነው። ሌላኛው ማስረጃ የሚሆነው እንዲሁም የፕሮቴስታንት ሊቃውንት አብዛኞቹ ሊቃውንት ኤፍኤፍ ብሩስ መጽሐፍ አለኝ እዚህ ጋር። ብሩስም ቢሆን ከጥምቀት ጋር ነው የሚያስቀምጠው። ማቲው ሄነሪም አለ በዚህኛው ሳይድ ወደው ጸሐፊ ነበር ነው አሁንም እሱም እንደዛ ነው የሚያስቀምጠው። እና እነዚህ ሁሉ እያስቀመጡ ያሉት የውሃ ጥምቀት እንደሆነ ይታወቃል። እንዴት ነው አንተ ግን አይ ከክርስቶስ ጋር መጠመቅ ነው ብለህ ግን የውሃ ጥምቀት አይደለም እያልከን ያለው ምንድን ነው? ሌላኛው ቀደም የተነሳ ጥቅስ አለ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ይሄንኑ የግሪክ ቃል እዚህ ክፍል ላይ ያለውን የሚጠቀመው በነገራችን ላይ ኤስ የሚለው ቃል ኢንቱ የሚለው ማለት ነው ወደ ከሙሴ ጋር እንድንተባበር የሚለውን ሀሳብ ነው የሚወስደው። ከሙሴ ጋር ተጠመቁ የሚለውን ሀሳብ ያስቀምጣል ማለት ነው። ስለዚህ አሁን ለኤፍሬም ለጥያቄ የሚሆንብኝ ጥምቀት ተብሎ እዚህ ጋር ያለው ውሃ ካይደለ ምንድን ነው? ከክርስቶስ ጋር መጠመቀስ ምን ማለት ነው? ቁጥር 3 እና ቁጥር 4 ደግሞ የተለያዩ ጥምቀቶች ከሆኑ እንዴትስ አድርገህ ነው የምታስማማቸው? 3 እና 4 የተለያዩ ጥምቀቶች ከሆኑ የሚሉትን ጥያቄዎች ትይዝልኛለህ። ሌላኛው ደግሞ የምታስቀምጥልኝ እንዳንተ ይህንን ክፍል ደግሞ እንዳንተ አድርጎ ከፕሮቴስታንት ስኮላር ቢሆን ከአዲሱ መደበኛ ጽሁፍም ቢሆን ከየትም ያንተን ሀሳብ ሰፖርት የሚያደርግ አለ ወይ? ጥምቀት አይደለም ብሎ ይፈታ ለማለት ነው። ጨርሻለሁ። አሁኑ አንዳንድ ደቂቃ ይሁንልን። ቀጥ ችግር የለም እንዳይረዝም ብዙ እንትን ስለማንል ማለት ነው። ሪፍሌክሽን ስለሆነ አሁን እንትን ያለው ላይ አንድ ደቂቃ ብታስቀምጭልኝ መቀጠል እችላለሁ በአንድ ደቂቃ ውስጥ። እንግዲህ አማንዬ አይዊሽ እኔ ያንተን እንትን ብታስቀምጥ ጥሩ ነበረ እና አሁን ያደረከው ጥያቄም ትጠይቃለህ እንደገና ደግሞ ሪባትልም ሴክሽን አረከው። እኔ ያነሳሁት ላይ ብቻ የራስን ነበር ታስቀምጣለህ ያልኩት። እንደዛ ነበር ስምምነታችን ስንገባ። ግን አንተ እሱን ህግ አፍርሰህ እኔ የሰጠሁት ላይ ብቻ ነው ሀሳብ ስትሰጥ የነበረው እንጂ እኔ ያልኩትን አይደለም። እንደገና ኮመንተሪን ብለህ ይዘው የመጣው ላይ አንድ ላይ ነው የፈቱት 3 እና 4 አልክ። 3 እና 4 ለብቻ ካልፈቱ ለምስክር እንዴት ይዘህ ትመጣለህ? 4 እኔ ጥምቀት ነው ካልኩኝ ማለት ነው። እና ትክክል አይደለም፣ እርስ በርሱ የሚጋጭ ነገር። ሌላው እንግዲህ እኔ ትርጉም እኮ አይደለም ያነገርኩ፣ መጽሐፍ ቅዱስ አንብቤ ነው የነገርኩ። መጽሐፍ ቅዱሱ እንደዚህ ነው የሚለው ብዬ ነው የነገርኩ። እንግሊዝኛውን መተርጎም አልቻላችሁም እናንተ። ትክክል አይደለም መጽሐፍ እያላችሁ ነው እንግሊዝኛው ቋንቋው ሰው ምንድን ነው እያላችሁ ያለው? እኔ አሁን ትርጉም ላይ እኮ አይደለም ያጨቃጭቀን የሚለው ቃል በቃል የሚለው ነገር ላይ አልተግባባንም። ገና እንግሊዝኛው ላይ ራሱ አልተግባባንም። እሺ ጨርሻለሁ። እሺ ለእኔም አንድ ደቂቃ ቢቀመጥልኝ። ደቂቃውን አድርጊልኝ እንትን እንዳይሆን ፌር እንዲሆን። ሊዘጋ ፐዝል መቶ ስለነበረ ነው። ያንተ ነው ነው? የኔ ተራ ነው። አንድ ደቂቃ አድርጊልኝ። እየተጎዳው ነው እኔ ግን ትላለህ። እሺ ችግር የለም። አንድ ደቂቃ አስከፍል። እሺ
አሁንም በነገራችን ላይ 1 ደቂቃ ወስደ ምን እንደሆነ አልነገርከንም። ይሄ ኢንቱ ክራይስት መጠመቅ ምን ማለት እንደሆነ ያስቀመጥከው ሐሳብ የለም። እኔ እኮ በቤተክርስቲያንም ታሪክ በፕሮቴስታንትም ስኮላሮች በቤተክርስቲያን አባቶች ጥምቀት የተባለው የውሃ ጥምቀት ነው እያልኩኝ ነው። አንተ ግን ምን እንደሆነ አልነገርከንም ነው። ምንድነው ይሄ ኢንቱ ክራይስት ያልከን? ቁጥር 3 ላይ እና ቁጥር 4 ላይ ተለያይቷል ብለህ ያስቀመጥከው ቁጥር 4 ላይ ጥምቀት ነው፣ ቁጥር 3 ላይ ግን ኢንቱ በኢየሱስ መጠመቅ ነው ብለህ ዲፌንድ እያደረግከው ያለው ኮንሰፕት ምን ማለት ነው? እስቲ እሱ ራሱ ምን ማለት ነው? በኢየሱስ መጠመቅ ምን ማለት ነው? ወደ አካሉ መግባት ምን ማለት ነው የሚለውን ሐሳብ አላብራራህም ማለት ነው። በነገራችን ላይ እኔ ቁጥር 3ን ብቻ ያስቀመጡ ቤተክርስቲያን አባቶች እዚህ ጎኔም አለ። ተርቱሊያንም ቢሆን አሁን አነብልሃለሁ በኋላ ካስፈለገ አምብሮሲያስተር የሚያስቀምጡት የውሃ ጥምቀት መሆኑን ነው። እንዳንተ ግን ያለ እስካሁን ድረስ አላገኘውም ለማለት ነው። ጨርሻለሁ። እሺ እንደ ቅድሞ አዞር አልትመጣ ነው። እሺ 1 ደቂቃ አስቀምጭ። አንድ ደቂቃው እስኪመጣ እየጠበቁ ነው። እሺ አማኒ አልተረጎምክልንም ትላለህ። ምናልባት ለ20 ጊዜ ነው የምተረጉመው እንዴ? 3 ላይ ተረጉም ብለህኝ ከአንተ ጋር እንኳን ከጀመርን በኋላ 2 እኮ ነው የተረጎሙት እንዴ። በክርስቶስ ውስጥ መጠመቅ ማለት በሞቱ መጠመቅ ማለት በክርስቶስ ከኢየሱስ ክርስቶስ ጋር አንድ መሆን ወደሱ መምጣት ማለት ነው። ኦኬ በሱ ማመን ማለት ነው። በሞቱ ማመን ማለት ነው እያልኩ በተደጋጋሚ ተቀርኩ። አሁን አልተረጎምክም ትለኛለህ። አይ ዶንት ኖ። ሁለተኛ እኔ እናንተ ያልተግባባ ነው እኮ በፍቺው በትርጉም እኮ አይደለም፣ በራሱ በሪትን ዶክመንቱ ራሱ አልተግባባንም እያልኩ እኮ የተጻፈው። አሁን ኢንቱ ሂዝ ዴዝ የሚለው ትርጉም ራሱ አላግባባንም። እንግሊዝኛው ምንድን ነው ስላችሁ እንትን የሚለውን ቦታ ላይ እንደዚህ ተጽፏል ትላላችሁ። ተጽፏል ሳይሆን እንግሊዝኛ አንድ ሰው ይግባ እንደ እንግሊዝኛ የሚዳኘን ሰው አስተማሪ ወይ ዋሬቨር፣ እንግሊዝኛው ምንድን ነው የሚለው ገና አልተግባባንም እኮ ከእናንተ ጋር። እሺ ደቂቃ። እሺ የተለያየ ነው በትርጓሜ ነው ያልከኝ ነው። በትርጓሜ አይደለም የተለያየ ነው። ምክንያቱም አማርኛው አይ ቲንክ አላስማማንም ብለህ ወደ እንግሊዝኛው ሄደሃል። እሺ እኔ እኮ እንግሊዝኛውን አንተ ያመጣውን ትርጉም ይዤ ኢንቱ ክራይስት ማለት ምን ማለት ነው ስለ አሁን መጨረሻ ላይ የተናገርከው ነገር አለ። ማመን ማለት ነው፣ ወደ ኢየሱስ መምጣት ማለት ነው ብለሃል። ለዚህ ማስረጃ ምንድን ነው? እንደዛ ብሎ የተረጎመ የፕሮቴስታንት ስኮላር የቤተክርስቲያን አባት ከአንተ ውጪ እንደዚህ ብሎ ይህንን ሀሳብ የተረዳ እስካሁን ድረስ አለ ወይ? አዲሱ መደበኛ ትርጉምም ቢሆን አንተ የምትለውን ሀሳብ እየደገፈ አይደለም። ስለዚህ አንተ ያመጣውን ሀሳብ ያንተ ሀሳብ ብቻ ሆኖ ነው የሚቀረው እንጂ እኛ የመቀበል ግዴታ አይኖርብንም ማለት ነው። በነገራችን ላይ መጠመቅ ተብሎ ማመን ተብሎ እንዴት ይፈታል? ማመን ከሆነ ማመን ነው፣ መጠመቅ ከሆነ መጠመቅ ነው እንጂ መጽሐፍ ቅዱስ እነዚህን 2 ቃላቶች ኮንፍሊክት አድርጎ አይናገርም፣ ሊናገርም አይችልም። ስለዚህ አሁንም በርደን ኦፍ ፕሩፍ አንተ ያመጣው ቁጥር 3 ላይ ለአንተ ምንድነው ዋቢ ማስረጃ ትርጉም እያልከኝ ስለሆነ ማለት ነው። ጨርሻለሁ። እሺ 1 ደቂቃ የኔንም ሮሃ ማስችኝና አማንዬ እኔ ትርጉም አመጣው። አንተ በክርስቶስ ውስጥ መጠመቅ ማለትም በእንግሊዝኛ ኦኬ ባፕታይዝድ ኢንቱ ክራይስት ጂሰስ የሚለው ምን ማለት ነው? እንግሊዝኛውን በቀጥታ ራሱ አሁን የተናገርኩትን የመጽሐፉን አንብበውና ከዛ በኋላ ምን ማለት እንደሆነ ትርጉም ስጠን። እኔ ተረጎምኩ አይደል? ኦኬ ትክክል አይደለም። ወረባውዩ አንተ ምንድን ነው የምታስበው? ክፍሉ ላይ አማርኛው እንዲህ ብሎ ፈተቷል ብለኝ የአማርኛውን እንትን እንዳታመጣ። እሱ ላይ ተግባብ ቅድም አይተነዋል። አሁን ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ኢንቱ ሂዝ ዴዝ ማለት እንግሊዝኛው ምን ማለት ነው? እንግሊዝኛውን ፍቱ ወይ አንድ እንግሊዝኛ አስተማሪ ይምጣ። ምን ማለት ነው? ማትፈቱ ከሆነ ወይ እንግሊዝኛው ተሳስተዋል መጽሐፍ ቅዱስ በሉ፣ እንግሊዝኛው ጽሁፍ ስህተት አለው በሉ። አይ ጽሁፍ ከሌለው ደግሞ እሱ ምን ማለት እንደሆነ ተርጉሙት። እንዴ ግልጽ አይደለም እንዴ አማርኛ? ይኔ እሺ ቶሎ እናፍተ ነው። ያንተን ማስረጃ ስጠይቅ ማስረጃዎቹን አላቀረብካቸውም። አዙረህ እኔን የጠየቀኝ እኔማ አልኩኝ እኮ ይሄኛው ክፍል ባፕታይዝድ ኢንቱ ክራይስት ጂሰስ ማለት
በውሃ መተጠምቆ ወደ ከክርስቶስ ኢየሱስ ጋር አንድ አካል መሆን ነው የሚያወራው ክፍሉ። ቁጥር 3ም ቁጥር 4 ይህንን ማን አለ? አምብሮሲያስተር፣ ተርቱሊያን ይህንን ሀሳብ ያስቀምጣሉ። አዲሱ መደበኛ ትርጉምም የፕሮቴስታንቱ አዲሱ መደበኛ ትርጉምም ክርስቲያኖች ወዲያው ይጠመቁ ስለነበር ይህንን ክፍል ነው የሚያነሳው ብሎ እዚሁ መደበኛ ትርጉሙን ማስረጃ ላይ ያስቀምጣል። ስለዚህ በርደን ኦፍ ፕሩፍ አሁንም አንተ ለተናገርከው ነገር የኔ ስህተት እነዚህ ሁሉ ተሳስተዋል ቢል አዲሱ መደበኛ ትርጉም ተሳስቶ፣ የቤተክርስቲያን አባቶች ተሳስቶ፣ ሁሉም ተሳስቶ ከሆነ ለአንተ ግን አሁን ላስቀመጥከው ማስረጃ ብለህ ላመጣኸው ምንድነው? አንድ እንኳን ማስረጃ አልሰጠህንም እኮ እያለን እኮ ነው። በግሪኩም በነገራችን ላይ ኢንቱ ማለት ኤስ የሚለው ቃል ቅድም ብዬ አስቀምጫለሁ፣ ወደ ክርስቶስ መጠመቅ ነው። ባፕታይዝ ማለት በውሃ መዘፈቅ መነከር ነው። አሁን ጨርሻለሁ። እሺ ትልቁ ላይ ብታደርገኝ ደስ ይለኛል። እሺ አማን በተደጋጋሚ የቸርች አባቶች እንደዚህ ፈተውታል፣ ኮሜንተሪው እንደዚህ ፈተውታል። አልፈልግም እሱን። ይሄ ምን ማለት ነው? ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? እንዲህ ማለት እንዲፈተውታል አይደለም። እንግሊዘኛ እንግሊሽ ክላስ ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? ባፕታይዝድ ኢንቱ ሂዝ ዴዝ ማለት ምን ማለት ነው? ይሄን ፍታው ነው። እኔ አባቶች ይሄንን ማለት እንዲፈተውታል አይደለም። እንደገና ደግሞ አማርኛውንም ይሄንን አይደለም የፈለኩት እኔ አይ ከሞቱ ጋር አንድ እንሆን ዘንድ የተጠመቀን ማለት ነው። እሱን አይደለም የፈለኩት፣ አልፈለኩም፣ እኔ አልጠየኩም ነው የጠየኩት። አንድ ጥያቄ ነው። ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? ባፕታይዝድ ኢንቱ ሂዝ ዴዝ ማለት ምን ማለት ነው? እንግሊዝኛውን የጠየኩት ፍቺው። መጀመሪያ እዚህ ላይ እንግባባ። ከዛ እንዴት ተረጎሙት? እኔ ማናቸውም ተሳስተዋል አላልኩም እስካሁን፣ እናንተ ናችሁ የምትሉት። ይሄንን ተርጉም መጀመሪያ። ደቂቃ እንዳታስጀምሩብኝ። እሺ ትልቁ ላይ ብታደርጊኝ ይህን ጨርስና አማን፣ ከዛ በኋላ ማጠቃለያ የምትሰጡ ከሆነ ማጠቃለያ ሰጥታችሁ ወደ ቀጣይ እንለፍ። ዝም ብሎ እንደዚሁ ምልልስ ብቻ እንዳይሆን። እሺ ቆይኝ አንዴ ካሜራውን እንትን እያደረኩት ነው። እንግሊዘኛው ምናምን ምንድን ነው ስላለኝ በቻት ጂፒቲ ላድርግለት ለኤፍ እንዲረዳው ዋት ዳዝ ባፕታይዝ ኢንቱ ክራይስት ሚን ኢን እንግሊሽ ብዬ ጠየቁት ቻት ጂፒቲ እና እንግሊዘኛው ለእንግሊዘኛ እንዲፈታለን ማለት ነው። እንግሊዘኛው እያጣላን ስለሆነ ኢን ፕሌን እንግሊሽ ይላል። በቀጥታ እንግሊዘኛ ባፕታይዝድ ኢንቱ ክራይስት ሚንስ ቱ ቢ ጆይንድ ቱ ዩናይትድ ዊዝ ኦር ብሮት ክሎዝ ሪሌሽንሺፕ ዊዝ ክራይስት ትሩ ባፕቲዝም፣ በጥምቀት ወደ ኢየሱስ ክርስቶስ መምጣት ነው፣ ዩናይትድ መሆን ነው ይላል። እንግሊዘኛውን ወደ እንግሊዘኛ የሚፈታው እንግዲህ ዲክሽነሪ ነው። እንግዲህ ዲክሽነሪ ፈቶታል። አሁን ግን ቅድም እንደነበር ያልከን አንተ እንዳንረሳው እምነት ነው፣ ወደ ኢየሱስ መጠጋት ነው ብለህን ነበር እና ለዚህኛው ማስረጃ አሁንም አላመጣህም። አሁን የታለ ባህረ ማስረጃው? ይኸው እንግሊዘኛው ራሱ የሚፈታው ለዛ ነው። አማርኛው ተርጓሚ ቅድምም ሲነገር ነበር። አማርኛውም የተረጎሙ ተርጓሚዎቹ እግዚአብሔር ስጣቸው በጣም ጥሩ አድርገው ትራንስሌት ያደረጉት ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ብለው ነው የሚፈቱት። አልተሳሳቱም። ተሳስተዋል ግን የምትል ከሆነ አንደኛው ከሌክሲኮን ከግሪክም ሄደ ማስረጃ መምጣት የነበረብህ ስቲል በርደን ኦፍ ፕሩፍ አንተ ላይ ነው እንጂ የሚሆነው እኛ ሜን ብሎ እኛ እንደዚህ የተረጎምነው ሰዎች ላይ ሊሆን አይችልም ማለት ነው። ጨርሻለሁ። ማጠቃለያ ስጡ። በቃ አሁን ይበቃል ጋይስ። ከታላቅ ይቅርታ ጋር ደቂቃ ውሰዱና ሁለታችሁም ማጠቃለያ ስጡ። ከዛን ወደ የተወሰነ ቀለል ወዳለ ትምህርት ደግሞ እንለፍ እዚህ ጉዳይ ላይ እና ተያያዥ ጉዳዮች ላይ። እያወራህ ከሆነ ሚዩት ነህ። ደቂቃ እየሄደ ከመጀመሪያ አስጀምሪለት። እያወራህ ከሆነ ሚዩት ስለሆነ ኧረ መዓት ነገር ነው ሳወራ የነበረው። እሺ ከመጀመሪያው አድርግልኝ አማን። አሁን ቻት ጂፒቲዋን አውጣት ራሱ አሁን የከፈትከውን ማለት። አይ እኔ ለአንተ ማስረጃ እኔ አላወጣም፣ አንተ ነው ማስረጃ። ኧረ እባክህ እሺ፣ ቤግ አውጣ ቻት ጂፒቲ። እኔ ኮኔክሽን ስላልተገኘ አይዊሽ እኔ ያገናኝቼ ባወራ። ምን አሁን ደግሜ ሳነበው ይቀየራል እንዴ ኤፋ? እሺ አይ በቃ ራስን እኮ የሚጠልዝ ነገር ነው ይዘህ የመጣው አሁን ራሱ ትርጉም ብለህ ማለት ነው። ግን ኧረ ቆይ እኔ እያወራሁ ነው። እሺ
ነው እኔ ራሚ በቃ አጥፊው እኔ አማን አሁን ያነሳውን ራሱን እንትን ለው ነበር ቻትጂፒቲ ላይ ከፈተውን ነበር እንትን ምለው ማለት ነው። ራሱን የሚመታ ነገር ይዞ ስለመጣ በቃ እቸዋለሁ እኔ አጥፊው እና ማጠቃለያ የምንሰጥ ከሆነ ማጠቃለያ ልስጥ። እሺ እንትኑን ምንድነው ማጣሪያውን ሂድ ስጥ። እሺ ኤፍሬም ስጡና ሁለታችሁም ስጡና በቃ እዚህ ላይ እንትን ብለው ተመሳይ ነገር ነው። አይ ኤፍሬም ነው ስለሚሰጠው ኤፍሬም ነው የሚቀድመው። አሁን እንዳይደግም አንተን የምትቀድመው አማን። አረ ደቂቃህን እኮ አልተጠቀምክም። ለዛ ነው እየመለስኩልህ ያለሁት ለአንተ። ችግር የለውም ማጠቃለያ ስጥ አንተ። እሺ አስጀምርልኝ። ከመጀመሪያው ነው አሚ ሶሪ ከመጀመሪያው አድርጊልኝ። እንግዲህ 30 ሰከንድን ኤፍሬም በላው ትላለህ። እንዴት ነው ይሄ ነገር? ቅድም ቆሞ ነበር እኮ ችግር። እሺ ቴንክ እሺ ሰዓቱ ሲጀምር ጀምራለሁ ብዬ ነው ማጠቃለያ ለመስጠት። እሺ የሮሜ ምዕራፍ 6 ቁጥር 3 ሀሳብ ኢንቱ ክራይስት ዌር ባፕታይዝድ ኢንቱ ክራይስት ማለት ወደ ክርስቶስ ህብረት በጥምቀት መተናል፣ ሁላችን ተጠምቀናል የሚል ሀሳብ ነው የሚናገረው። ለዚህ ማስረጃ አድርጌ ያስቀመጥኩት አንደኛ ራሱ አዲሱ መደበኛ ትርጉም ከነ ማብራሪያው ጥምቀት ብሎ ስለሚፈታው የውሃ ጥምቀት መሆኑ ግልጽ ነው። የቤተክርስቲያን አባቶችም ተርቱሊያንም አምብሮሲያስተርም እዚህ ክፍል ላይ ሄደው መመልከት ይቻላል። እነሱም ይህንን ክፍል ስለ ውሃ ጥምቀት ብሎ ነው የሚያስቀምጡት። አይ እንግሊዝኛው እኮ ነው ወርዱ ነው ብሎ ሲናገር ነበር። እሺ በቻትጂፒቲ ደግሞ እንግሊዝኛውን ወደ እንግሊዝኛው እንቀይር ብለን ደግሞ ስንቀይረው እርሱም ዩናይትድ ኢንቱ ክራይስት ትሩ ባፕቲዝም በጥምቀት ወደ ኢየሱስ ክርስቶስ መጠመር ወይ ደግሞ አንድ አካል መሆን ነው ብሎ ነው የሚያስቀምጠው። ስለዚህ አሁንም ያልገባኝ ነገር እምነት የሚለውን ማስረጃ፣ እነዚህ ነገሮች ማስረጃ አልቀረቡበትም። ጨርሻለሁ። መልካም እሺ፣ እናመሰግናለን ሁለታችሁንም። ውይይቱ እንደዚህ ካለቀ እናንተ ነገርየው ላይ በቃ የራሳችን እኔ አላጠቃለልኩም። አንተ ገና ነህ እንዴ? እሺ ወንድሜ፣ እሺ ቀጥል። በጣም ይቅርታል። ኦኬ አስጀምሪለት። እንደውም ይህን ልተውና እኔ እንትን ካልኩ አይቀር እንደውም ማጠቃለያ እንደዚህ ከሱ ውጭ ማለት ነው ከዚህ ስለተመላለስኩበት ማለት ነው። አኬ ሶሪ፣ እኔ አኬን ነው ይቅርታ መጠየቅ የምፈልገው ማለት ነው። ቅድም ያልሆነ ነገር ስለተናገርኩ አም ሶሪ፣ በጣም ትክክል አልነበርኩም። ያው አንተም የመጣህበት እንትን አታኪን እንትን ስለነበር ተናድጄ ነው እንደዛ ያልኩ። አም ሶሪ፣ በጣም መወድህ በጣም ሪስፔክት ማድረግ ሆነስትሊ ስፒኪንግ እዚህ ፕላትፎርም ላይ እንኳን ተወና ለሌለውም እኔ ራሴ እንድጎብዝ በጣም ኮምፒት እንዳረግ እንዳነብ ምናምን ከረዱኝ ሰዎች አይ ቲንክ እንደውም ብቸኛ ዋነኛ ባጭ ሳይሆን እንደውም ብቸኛም ሰው ነህ እና በጣም ሪስፔክት አለኝ። እንደዛ እንትን ስል ዲስሪስፔክት እያረኩ አይደለም እንደዛ እና ሶሪ ቅድም ለተናገርኩት ንግግር ማለት ነው ይቅርታ ለማለት ነው። ምንም አይደል ኤፍሬም፣ ያጋጥማሉ ውይይት ላይ። እኔ ምናልባት ብዙ ርቀት ሄጄ ከሆነ ሶሪ። እሺ ቀጥል። እንትን ደቂቃውን እንደ አዲስ አድርጊለትና ይቀጥል። አይ በቃ ደቂቃ እኔ እንትን ማለት በዚህ ጉዳይ ላይ እንትን ማለት ብዙ ረጅም ስላወራው ምንም ችግር የለውም። በጣም ቅር እያለኝ ስለነበር ነው ቅድም እንትን ያልኩ ነገር ማለት ነው። እንደዛ ማለት አልነበረብኝም፣ ግን በቃ ሶሪ እንዳልኩ ኦነስት ሆኜ ነው የምናገረው። አምኖት ላይ በጣም ሪስፔክት ማድረግን በጣም እንዳልኩ እንዳነብ እንትን እንድል ምናምን ል ውስጥ የምትከተኝ ሰው አንተ ነህ ከመጀመሪያ ጀምሮ ማለት ነው ዴይ1 ጀምሮ እና በጣም ያነበብክ ሰው ነህ፣ የምትናገረውን የምታውቅ ሰው ነህ ምናምን በጣም ሪስፔክት አለኝ። እናንተ ደግሞ ብዙም ደግሞ የተማርኩት አለ ከአንተ እውነት ለመሆን ማለት ነው ማርም ሰው ነኝ እና አም ሶሪ ለቅድሙ ከመስመር ላለፈው ንግግሬ። በቃ ይህም ብቻ ብዬ ነው ዘጋው። እግዚአብሔር ያክብርልን፣ እናመሰግናለን። በጣም ምንም አይደለ። በዛ ደረጃ እንኳን እንትን ያናሩዙ እንትን አላልኩም።
ኖርማል ነው። እንግዲህ ያልኩት ነው። ምናልባት የተወሰነ እንትን ያልኩት ነገር ካለ ሶሪ ብያለሁ። ቴንክ ዩ። ጥሩ አፕሮች ነው። በጣም ደስ ይላል። ጌታ ያክብርልን። እሺ ርዕሰ ጉዳዩ ላይ የምትሄዱበት ከሆነ ሄዱበት። እኔ ለፌ ማለት ነው። አኬዋ ቢሰጡኝ ሪፍሌክት ማድረግ ጥያቄ አለን እኛ እዚህ ቁጭ ብለናል እና ግራ ስለገባኝ ጥያቄ በጠይቅ ደስ ኦልሞስት ወደ 2 ሰዓት ያህል ከአንተ በፊት 11 ሰዓት ነው የመጣሁት እዚህ ጋር ማለት ነው። እየተወያየህ ነበር፣ አንተ እያወራህ ነበር። አንተ እናንተ ምን መከራከር አያስፈልገንም። ሌላ ጥያቄ ነው ያለ። እኔ ግን በዚህ በሮሜ 6 ላይ መቀጠል ከፈለግ ግን እንዳለ ሮሜ 6 ላይ አኬዋ ሮሜ 6 አለሽ አይደለ? አኬም ዳጊ ፍልክ ሆነ እንዴ? አረ እባክህ እንደው በምታምኑ በክርስቶስ ለምን አማንም ከኔ በኋላ ነው የመጡት አይደል? ስለዚህ እኮ ርዕሱ ሽፍታሩ ነው። እስካሁን ርዕሱ አልተቀየረም። ጥምቀት ላይ ነን። ሌላ ርዕስ እንገባ፣ አንተ ትቀጥላለህ። አንተ ሀሳብ ገብቶኛል። ደሜና ዳጊ አንድ ጊዜ ቆይ እባካችሁ፣ እንደዚህ አናደርግ። አሁን ጥሩ እየተወያየን ጥሩ መንፈስ እየሄድን ነው ያለ ነውና ጥሩ ሽፍት ሊያደርገው ስለሆነ እኮ ነው። ይኸውልህ አማኒ አሁን ሌላ ሽፍት ሊያደርገው እኔ ደግሞ እዚህ ሮሜ 6 ላይ ያልገባኝ ተረድቻችኋለሁ ሁለታችሁ። ደሜ ሀሳብ ሮሜ 6 ላይ ነው። እሺ ዳጊ ሮሜ 6 ላይ ነው ሀሳብህ። ቴንክ ዩ ዳጊ አለህ ዳጊ? ያው እየጠየቀ ነው ዳጊ መልስልታ። እሰማለሁ። እሺ አሁን መታል ሮሜ 6 ላይ ሀሳብ አለ? አይ እኔ ያለኝ ጥያቄ ነው ያለኝ። እሺ ሮሜ 6 ላይ ነው። አማን አንድ ጊዜ ተረጋጋ። ከኔ በኋላ መተህ ቤቱን ማኔጅ ያደረክ ነው። በመጀመሪያ ነገር አንተ ጭራሽ ሮሜ 6 ላይ ትክክለኛ ጥያቄ ነው የጠየቀ። አሁን ሀሳብ እያወራን ነውና ተከፋፈሉ። ሙንጫጫት ለምን አስፈለገ? ሰው ታግሶ ሲጠብቃችሁ ሪስፔክት አድርጉ። ኧረ እባካችሁ ሮሜ 6 ላይ ነው ወይ ነው አይደለም በለኝና ትቀጥላለህ እኮ። ለምን ትጠይቀኝ? ከኔ በኋላ ነው የመጣው። ሪስፔክት ብታረገኝ ኖሮ መጠየቅ ሳይሆን ያለብህ ይቅርታ ካንተ በኋላ ስለገባሁ በለኝ። አሁንም እንደጠብቀህ ልትፈልግ ሆነ ቤቱ ማናገር አስፈቀደ። ቤቱ እየዳኘ ነው። እንደዚህ አይነት ጭቅጭቅ እንዳይኖር በቃ እንትን ታረጋችኋለሁ ወይ ያው ጋይስ አይ ኖ ያ ሳይሆን እንዴት አደራችሁ? ይመስገን ሁላችሁን ሰላም ብያለሁ። ቅደም ተከተል ይኖረው። አንዳንዴ በታች የሚታዘበን ህዝብ ያደምጠንም ብዙ ሰው ስላለ ጎናችሁ ላይ የሚያለን ሰዎች ስላለ ሰዓታችሁ እንዳንወስድባችሁ እኛም ደግሞ ገላገልን ብለን ስለዚህ ወደ ነበረው ሐሳብ ግቡ። ሮሜ 6 ላይ ጥያቄ ያላችሁ ሰዎች ጥያቄያችሁን አንሱና ማብራሪያ ሰጠን። ከዚያ ደግሞ ሰዓቱ ሰፊ ስለሆነ ለሁላችንም ሊደርሰን ይችላል። 1 ደቂቃ 2 ደቂቃ ሐሳብ እንሰጣለን እንደየአስፈላጊነቱ። ስለዚህ መምህር በረከትም አሉ እነ ወንድማችን ያሬዶ እና አክሊል ሌሎቻችሁም ወንድሞቻችን ስላላችሁ ቅደም ተከተሉን ጠብቆ ይቀጥል። አሁን ሮሜ 6 ላይ ጥያቄ ያለው ሰው ይቀጥል። አማን ጥሩ መረዳት አለህ፣ ፕሮግራሙን ምራ። ወንድማችን ዳጊ ደግሞ ምንም ችግር የለው። በኋላ መጣ በፊት መጣ። የምናወራው ስለ አንድ ኢየሱስ ክርስቶስ ነው። የምንነጋገረው ስለ እውነት ስለሆነ ምንም ቀድመኛል ተከትለኛል የሚል ልካዊ ሐሳቦች አይኖሩ። ግድ የለም ይደርሰናል ለሁላችንም። 2000 ሰውም እየታዘበን ስለሆነ እሱን መሰረታዊ ሐሳቡን ይዘን እንቀጥል ለማለት ነው። አሁን አማን ቤቱን እሺ መምህር ኤፍሬም አመሰግናለሁ ስለ አስተያየቱ። በጣም አመሰግናለሁ። በእያንዳንድ ሰዓቱ 1 ደቂቃ እንኳን ልናገር። ፌር አይደለም ማለት ሰውን እንደ ሰው ማክበር ጥሩ ስለሆነ ማለት ነው። በየአንዳንድ ሰዓቱ 1 ደቂቃ እንኳን ሰውየው ለመናገር ይፈቀድለት። እርሱ አሁን ለምሳሌ ከገቡ ብዙ ደቂቃዎች አልሞላው ጀምረው መናገር ከፈለገ እኮ አታቋርጠኝ። ወይ ስጨርስ አውራ ወይ ቀድመህ አውራ። በጥምቀት ቤቱን አትረብሽ። ሆነ የምታወራው ዝም ብለህ ጥምቀት የምታወራው ከሆነ ስለ ጥምቀት የምታወራው ከሆነ ዝም ብላለሁ። ያው ዳጊ እንትን ነው። አሁን ለምሳሌ ስለ ጥምቀት ነው ሁሉም ሰው እዚህ ጋር እያወራን እየተማረን ያለ ነውና እኔም ዝም ያልኩ ገብቶኛል እየጠበቅከ እንደሆነ ስለ ስዕላት ለማውራት። ግን ይሄ ነገር ኮንክሉድ ይደረግና አንተ ባልከው ሀሳብ፣ ምክንያቱም የተዘበራረቀ ነው የሚሆነው። አሁን ስለ ጥምቀት እያወራን ነበር፣ መሀል ላይ ደግሞ ስለ ስዕል አውርተን ከዛ በኋላ መመለስ እንትን አይልም ብዬ ነው። አንዴ የተጀመረው ርዕስ ይለቅ ብዬ ነው ዝም ያልኩት እንጂ ይገባኛል እየጠበቅኩ እንደሆነ። ኦኬ፣ ስለዚህ 1 ደቂቃ ላውራ። ኑሐሚን ፈቅጂልኝ። ኦኬ አውራ።
ኑሐሚን አወራ ማለት ርዕሱ ሽፍት ነው የሚሆነው። ይሄኛው ርዕስ ይለቅና ነው ማውራት የሚችለው። እኔ ጥያቄ ያለኝ ሮሜ 6 ላይ ጥያቄ ያለኝ ጥያቄ ሳልጨርስ እሱ ስለ አድኖ ማውራት መናገር መጠየቅ አይችልም። ያለው ነገር ይሄ ነው። ርዕሱ ሽፍት ስለሚሆን በዚህ ርዕስ ላይ ካወራ ያወራ። በጥምቀት ላይ እድል የምትሰጪው ስለ ጥምቀት የሚያወራ ከሆነ ነው። አይደለም አንዴ ዳይ ከርዕስ አትወጣም አይደል? አውራ፣ ሀሳብህን ስጥ፣ ምንም ችግር የለውም። እኔ ጭራሽ ርዕሴንም ላወራ አይደለም። ለምን እንደታፈኩኝ ያው አይታችኋል። ስለዚህ 1 ደቂቃ ላወራ። ደሜ ሰላም ነው አይደለ? ግን ሰላም ነው። ያው ስለ ጥምቀት ካወራ ሚዩት አድርግልሃለሁ። በቃ አይ ጀስት እንደ ሰው ሪስፔክት አድርገኛ። ቢያንስ የሆነ ታይም አብረን ያሳለፍንበት ጊዜ ስላል እንደ ሰው ምንም የተሻለ እንትን ሳይሆን እንደ ሰው ሪስፔክት አድርግ። እሺ አሁን የሰጠችኝን 1 ደቂቃ ልጠቀምበት። የተጀመረው ርዕስ 5 ቀን ቢሰጠው አያልቅም። ምክንያቱም ለምንድነው የማያልቀው? ኤፍሬም እና ማን ነበር የጀመሩት? ከመምህር በረከት ጋር ነበር የጀመሩት። ኤፍሬም እና መምህር በረከት የጀመሩትን አኪ ያስቀጠለውን አማን ያስቀጠለውን እንግዶች እየገቡ ቀኑን ሙሉ ሌሊቱን ሙሉ አያልቅም። ኦኬ። ስለዚህ ቀድሞ የገባው ሰው እሱም ደግሞ ጥያቄ መጠየቅ ስለተፈቀደለት ጥያቄ መጠየቅ አለበት እንጂ ይሄ የማያልቅ ርዕስ እንዳልጠይቅ የተፈለገበት ምክንያት ካለ ነው እንጂ ይሄ የማያልቅ ርዕስ ያልቃል ጠብቅ ማለት ሞኝነት ነው። አንያ ሰው እየተገባ ነው፣ አዳዲስ ሰው እየገባ ነው። ኑሐሚን ተመልከች። እኔ ሌላ ጊዜ መምጣት እችላለሁ፣ ግን ፌር አይደለም። በጣም ፌር አይደለም። በጣም ፌር አይደለም። ትክክል አይደለም። አውቃለሁ ጥያቄን መመለስ የሚችል ሰው ስለሌለና ስለማትፈልጉ። ስለዚህ ፌር የሚሆነው ምንድነው? መምህር በረከት አብና ኤፍሬም እንደጨረሱ አሁን ደግሞ የዳጊ ተራ ነው መባል የነበረበት እንጂ ሌላ አዲስ ኦርቶዶክሳዊ መጥቶ ጆይን ማድረግ የለበትም። አሁንም ያረጋል። ያው መምህር ኤፍሬም መጥተዋል። እሳቸውም መብት አላቸው ማውራት። ስለዚህ እሳቸውም ሊቀጥሉት ነው። መቼ ነው የሚያልቀው ነገር? መቼም። ስለዚህ የኔን አንድ ጥያቄ ላለመመለስ ይሄ ሁሉ ዙሪያ ጥምጥም ከመሄድ ኤፍሬምና መምህር በረከት ጨርሰዋል። እኔ ነኝ ተረኛው። አይደለም ተረኛው ካልሽኝ ደግሞ ችግር የለም። ሌላ 1 ሰዓት ጠብቃለሁ። ኦቨር 2 hours ጠብቄያለሁ። እንደገና ሌላ 1 ሰዓት ጠብቅ ካልሽኝ እኔ ችግር የለብኝ። ግን ፌር አይደለም ለማለት ነው። አመሰግናለሁ። ሀሳብ ልስጥ አንዴ ደሜዋ። እሺ ስጥ ዲያቆን። ኑሐሚን አንቺ ነሽ አሁን ፕሬዠር ኑሐሚን ላይ ማሳደር የለብንም። ሰው እኔ አሁን ዳጌ የተናገረው ነገር ፈጽሞ ትክክል አይደለም። መልሴን ስለማትመልሱ መልሴን መመለስ ስለማችሁን የሚለው ነገር እሱ አያስኬድም፣ ትክክልም አይደለም። እንዲሁም ቢሆን ጥሩ የሚሆነው ወንድም ኤፍሬም የሁሉ ብቻውን የሁሉ ሰዓት ከሚፈጅ አንተም አይዲያ ብትሰጥ፣ ጥምቀት ላይ ያለን ነገር ሰጀስት ብታደረግ ፓርቲስፔት ማድረግ ትችል ነበረ። አሮ ነው ወይ ፓርቲስፔት ማድረግ ነው እንዳልፈለግ የጥምቀቱ ርዕስ ላይ። ምክንያቱም ብቻውን ነው ኤፍሬም የረጅም ሰዓት ሁሉም ሰው ጥያቄ እንትን አንተ ግን ቁጭ ብላል ማይክ ሚዩት አድርገህ ዋይናት ለምን አታግዘው? ለምን ፓርቲስፔት አታደረግም ነበር? የዲስከሽኑ አካል ለምን አትሆንም? እሱን ያልገባኝ ነገር አሁንም ተንጠልጥሎ ያላለቀ ሀሳብ አለ። ጥምቀት ትልቅ የድነት ጉዳይ ስለሆነ ያላለቀው ሀሳብ ይለቅ። አንተም ተሳተፍ። ዋይ ለምን ደሞ አትሳተፍ? ሀሳብ ስጥ። አንተም እስካሁን ቁጭ ብለህ የሰማው ላይ ሪፍሌክት አድርግ፣ ሀሳቦችን ሼር አድርገን መዝሙር ያሬድ መልካም ልሳተፍ። እንግዲህ በቃ እውነት ነው ከምጠብቅ ልሳተፍ። በቃ ስለዚህ ተራ የኔ ስራው ሆነ አንተ ተራ ስላልሆነ ልጠይቅ ልቀጥል። እሺ ኮልቸር ሰራ ነው። እሺ ቀጥል። ኦኬ እሺ በቃ ቀጥሉ። ጨርስ ሀሳብን። አይ ተሳተፍ ካልከኝ ልሳተፍ በግዴታ ስለሆነ ምንም ማድረግ አልችልም። ማን ነው ግዴታ ያደረገው? እኔ ዳጊ ግን ፎር ሳም ሪዝን አሮ ነው ወይ ለምን ፖለቲክሱ እንደምትወደው ለምን ቅልብ ይዛት መጣም? እኔ ፎርስ ማን አረገ? አንተ እኮ ትልቅ ሰው ነህ። እዚህ ያለኑ ሰዎች ከ18 ዓመት ማንም ፎርስ አያደርግም። እኔ አላስገደልኩም። ፎርስ ካልተደረኩ እንትኔ ፍላጎቴን ልጠቀምና ጥያቄ ልጠይቀው። እዚህ ቤት ብዙ ሊመልስ የሚችል ሰው ስላለ ልጠይቅ። እንግዲህ ፎርስ መደረግና ለመደረግ የሚታወቀው ፍላጎቴን ሳረግ ነው። ፍላጎቴን ማድረግ ከተከለከልኩ ግን በተቀደደው ቦይ ፈሰስ ከሆነ እሺ ልፍሰስ ጥሩ ከምጠብቅ እውነትህን ነው። አይ ለምን ትጠብቃለህ? ሀሳብን ጥያቄን ጠይቅ። ምንም ያንተ ጥያቄ የሚፈራም የለም። ኢንፋክት ይህን ቃል መጠቀም ራሱ አልፈልግም ነበር። በጣም ትዕግስቴ ስላለቀ ነው እንጂ ኢንፋክት የሚፈራ ሰው አለ ብዬም ማሰብም የለብኝም። ራሱ ካፌ መውጣት አልነበረበትም። ይህ ነገር በጣም ነው የምጣለው። እኛ ቤትም መጥተው ትፈራኛለህ ምናምን ሲሉ በጣም የሚደብረኝ ራሱ ቃሉን መጠቀም አልፈልግ፣ ግን ፍረስትሬሽን ያመጣው ነገር ነው። አሁን ያለው ሁለት ነገር ምንድን ነው እንዳልከው፣ ወይ በተቀደደው ልፍሰስ ወይ ደግሞ የራሴን ጥያቄ ልጠይቅ። የቱን ነው ማድረግ የምችለው? እሺ አንድ ነገር ልጠይቅ ዳጊ። እስካሁን ድረስ ለምንድን ነው ኤፍሬም ያ ሁሉ ሰዓት ጥምቀት ላይ ሀሳቡን ሲሰጥ ለምንድን ነው ፓርቲስፔት አድርጌ ያላገዝከው? ኤፍሬም እኮ ለሺ በቂ ነው። ለሺ ሰው እኮ በቂ ነው። እንዴት ኤፍሬም እያለ ሰው ያወራል? ለሺ ሰው እኮ በቂ ነው። የሺ በቂነት ጉዳይ አይደለም። ሀሳቦችን ለምን አታረግም? ነው እየከኛ አይደለ መዝሙር ያሬድ። እሺ ወደ ሀሳቡ የኔ ፖይንት ገብተሃል። የማይጠቅሙ ነገሮች ከምንሄድ አሁን ለሰው መዳን የሚጠቅም ነገር እናወራ።
አይሻልም? መዝሙር ያለ ስለዚህ ኦኬ በቃ ጥምቀቱን ጨርሱና ከዛ ቀጥለው። ኦኬ ኦኬ። እንግዲህ በጥምቀቱ ዙሪያ እኔም ላውራ ማለት ነው። መቼም ይሄን ያህል ጠብቄ ተራ አይደለም የሚለኝ ሰው አይኖርም። እሺ ልቀጥል። እንግዲህ እስካሁን የተወያዩት ነገር ኤፍሬም በቂ ነው የመለሰው። ባይሆን ደክመሃል ነው የምለው። ምንድነው በዚህ ቶፒክ ማውራትህ ከወንጌል ካለህ ሸክምና እንትን አንጻር እንጂ እኔ በዚህ ውይይት ላይ ከኦርቶዶክሳውያኖች ጋር የምናደርገው ነገር ከወንጌል ሸክም አንጻር ነው። ወንጌል መናገር ስላለብን ነው እንጂ ኮምፕሊትሊ ኦርቶዶክስ እምነት ተከታዮች ያለ ጥምቀት መዳን የሚችሉ ስለሆነ በጥምቀት ዙሪያ ማውራቱ አስፈላጊ ነው። ይቅርታ አካሄድ ፖለቲካ አትስራ። ጥያቄ ጠይቅ ነው የተባልከው። ጥያቄ መጠየቅ ወይ ማስተማር ነው ያለብን። ደሜጓ ሀሳቡን ይጨርስ፣ ችግር የለውም። በጥምቀት ዙሪያ ያለውን እንትን እኮ እኛን እየተፈለቀ አይደለም፣ ችግር የለውም እኮ መልስ ሌላው መልስ ስለሚሰጥ ይስፋኝ። ጥምቀት ዙሪያ ላይ ያለውን ሀሳብ እሱ በሚመቸው መልኩ ይግለጽ። እንደዚህማ ትክክል አይደለም። ጥምቀት ላይ አውራ ስላልነው ሀሳቡን ይስጥ። እኔ አልስማማም። ጎሄድ ዳጊ ሀሳብ እንጨርስ። ትምህርት የተነሳው ሮሜ ላይም በዛው ሰጠን ቤር ጥሩ ነው። ኦኬ በጥምቀት ዙሪያ ከኦርቶዶክሳውያኖች ጋር ስወያይ ሁለት እንትን አለ። እኔ ካለኝ የወንጌል ሸክም አንጻር ኦፍ ኮርስ ጥምቀት ምን እንደሆነ እንደገና ደግሞ ጥምቀት ድነት እንደማይገኝ ግን የጌታን ትእዛዝ ሰዎች ማድረግ እንዳለባቸው መታዘዝ እንዳለባቸው አስተምራለሁ። ሌላው ደግሞ የማሳስባቸው ነገር ምንድነው ይሄ ሁሉ አስተምሪያቸው ደግሞ የሃይማኖት መከራከሪያ አይደለም በተባለ ደግሞ መጽሐፍ ደግሞ ይሄ ሁሉ ልፋቴ ይፈርሳል። ስለዚህ ጥምቀት እንደ እግዚአብሔር ቃል እንደ ጌታ ትእዛዝ አዎ ልክ ነው፣ ሰዎች ትእዛዝ ማድረግ አለባቸው። እንደ ኦርቶዶክሳዊ ግን ጥምቀት አያስፈልግም። ያለ ጥምቀትም ሰው መዳን ይችላል። ምክንያቱም መረጃ አለኝ፣ እጄ ላይ መረጃ አለኝ፣ መረጃውን ማካፈል እችላለሁ። ስለዚህ ጥያቄ ለምንድን ነው ሰው ያለ ጥምቀት መዳን እየቻለ በጥምቀት ጉዳይ ለምን ጊዜያችሁን ታባክናላችሁ? ብዙ ጊዜ ቤታችሁን ከፍታችሁ ትወያያላችሁ። ኢቭን ጥምቀትን ብቻ አይደለም፣ በቁርባንም በሜሮንም በመልካም ስራም ዙሪያ ከዚህ በፊት ስጠይቅ ሁለት ጊዜ የጠየኳቸው ሰዎች ሁለቱም ስቀው አያንተ መጽሐፍ ቅዱሳዊ ጥያቄ ጠይቅ ተብዬ ነው የተሳለቀብኝ። ስለዚህ ያለ ጥምቀት መዳን ኦርቶዶክሳዊ እየቻለ ለምንድን ነው ኢቭን እስካሁንስ ስለ ጥምቀት ያወራችሁት? ኤፍሬም ጌታ ይባርክህ፣ ከበቂ በላይ መልስ ሰጥተሃል። ካለህ የወንጌል ሸክም አንጻር ሪስፔክት አድርገህ እነዚህን ወንድሞች ማውራትህ ካንተ የሚጠበቅ ነው። እኔ ግን ግራ የሚገባኝ ነገር ያለ ጥምቀትም እድናለሁ ወይም ደግሞ እንደሚድን መጽሐፍቶቹ የሚናገሩትን አንድ ግለሰብ ለምንድን ነው ስለ ጥምቀት የምናስረዳው? ለምን የምናስጨንቀው? አይኖ የወንጌል ሸክም ስላለብን መሆኑ ጠፍቶኝ አይደለም። ግን ይህንን ኦፕሽንም ወይ መተው አለበት። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም እና አንዱን ዛፍ መተው አለብህ፣ አንዱን እግሩን መቁረጥ ባይኖርብህ። ስለዚህ በሁለቱም እግሮች አንድ ዛፍ ውጣ ኦርቶዶክሳዊ የሚል መልእክት አለኝ። አንደኛ ይሄ ጥያቄ መለስልኝ። ለምንድን ነው በጥምቀትም ያለ ጥምቀትም መዳን እንዳለ የምታስተምሩት? አንድ ሰው ይመልስልኝ። እሺ በየተራ ሰጣቸዋለሁ። ግን የተነሳው ሮሜ ላይ ሀሳብ የለህም? ወደ እሱ ብንሄድ ጥሩ ነው። ሮሜ 6 ላይ ሀሳብ የለህም? ይህ ሁሉ ሰዓት የተናገሩበት ላይ የአንተ ሮሜ 6 ላይ ሀሳብ አለኝ። በኋላ እቀጥላለሁ። ይኸኛው ጥያቄ መለስልኝ። ያለ ሮሜ 6 መዳን ስለሚችል አንድ ኦርቶዶክሳዊ ብዙም ሬሌቫንት አይደለም። መዝሙር ታውቀዋለህ ዳጊ። ጥያቄው እሱ አይደለም ፕሊዝ። ሮሜ 6 ላይ መጽሐፍ ቅዱሱ ባይብሉ ኮት ላይ ንባቡ ላይ መልእክቱ ላይ አይዲያን ስጠን። ለምሳሌ ሮሜ 6 ላይ ነበር ያልከኝ ወደ አይዲያ መስጠት ተቀጥሎ አንድ ስማ ይኸውልህ ሮሜ 6 ላይ እስካሁን ድረስ የተናገሩበት እሱ ነው። ጥምቀት ላይ ማሳብ እንድሰጠን ስለምንፈልግ ነው። ኤፍሬምዬ ከጌታ ጋር አንድ እንሆን ዘንድ ጠመቅን የሚለው የውሃ ጥምቀት አይደለም ብሎ አስተማረን። እዛ ላይ ነው ዲስከሽን የነበረው። አንተ ይሄን ክፍል ላይ እይታህን ደግሞ አንተ ትምህርትን አስቀምጥልን። ኦኬ አስቀምጣለሁ። እሺ ጥያቄን መልሱልኝና ያለ ሮሜ 6 መዳን ስለምትችሉ እናንተ እስቲ እንሄዳለን። ወደ እሱ ጥያቄ ደግሞ ሄዳለሁ። ምልከቴን አስቀምጣለሁ። ቴንክ ዩ ስለሰጣችሁኝ እድል። መጀመሪያ ጥያቄን መልሱልኝና በጥምቀት ዙሪያ ማለት ነው በተነሳው ርዕስ መምህር በረከት ይቀጥሉሽ። እኔ በጣም ኮንፊውዥን ነው ግን እኔ በጣም እኔ ወደ ሮሜ 6 ቅድም የተወሰነ ኤፍሬምና አማን ያደረጉት ረዥም ውይይት ላይ ሀሳብ መስጠት ነው የምፈልገው። ዳጊ ላይ ኮሜንት ካረኩ በጣም ኔጌቲቭ ነው የሚሆነው፣ አመጣጡ ጥሩ ስላልሆነ እሱ ሌሎቻችሁ ልትሰጡበት ትችላላችሁ። ምክንያቱም እኛ ስለ ሮሜ 6 እያወራን ሮሜ 6 ተውትና ለሌላ ጉዳይ መልስ ስጡኝ ማለት ራሱ ሎጂካልም አይደለም። ጉዳይ ርዕሳችሁን ተውና ርዕስ ስላልሆነ ስለሌላ ነገር ስጡን አይሆን። ተውት አላልኩም፣ ይቅርታ። ሰዎች ሀሳብ ሲሰጡ አንተን አላቋረጥንም። ቅድም ጥሩ ኢንተራክት አታርጉ ስላልኩ ኢንተራክት አታርጋችሁ። እሺ ስለዚህ
በሶስት ጉዳዮች ላይ ነው ሀሳብ የምሰጠው። አንደኛ ሮሜ 6 3 እና 4 ስለ ጥምቀት፣ ስለ ውሃ ጥምቀት በውሃ ስለሚደረገው በውሃና በመንፈስ ቅዱስ እኛ አንለይም ስለሚደረገው ጥምቀት ነው ብለን ተከራክረናል። ፓትሪስቲክ ኤቪደንስ አለን። የአባቶች የፕሮቴስታንት ኮሜንታሪዎች ጭምር አሉ። ከትራዲሽን አንጻር ከትርጉም ትራዲሽን አንጻር ሁልጊዜ ከኛ ጎን ነው ያለው ትራዲሽን። ሁለተኛ ኤፍሬም በጣም ደጋግሞ ሲጠይቅ የነበረው የእንግሊዝኛ ጥያቄ ነው እና ኤፍሬም ባፕታይዝድ ኢንቱ ክራይስት ኢንቱ ጂሰስ ክራይስት የሚለውን በኢየሱስ ክርስቶስ ውስጥ መጠመቅ ብሎ መተርጎሙ ስህተት ነው። ምክንያቱም ኤፍሬም ባለው መሰረት ሊተረጎም የሚችለው እንግሊዝኛ ባፕታይዝድ ኢን ጂሰስ ክራይስት ነው እንጂ ኢንቱ ጂሰስ ክራይስት አይደለም። ኢንቱ የሚለው ሙቭመንትን ነው የሚያመለክተው። ዲክሽነሪ ከፍታችሁ ማየት ትችላላችሁ። ኢንቱ የሚለው ለምሳሌ ዲክሽነሪ ኤክስፕሬሲንግ ሙቭመንት ኦር አክሽን ዊዝ ዘ ሪዛልት ዛት ሳምቲንግ ኦር ሳምዋን ቢካምስ ኢንክሎዝድ ኦር ሰራውንድድ ባይ ሳምቲንግ ኤልስ ነው የሚለው እና ኢንቱ የሚለው ሙቭመንትን ነው የሚያሳየው፣ መጠጋትን ነው የሚያሳየው። ግን ኢንቱ ሲል ተጠግተህ ግብህ ምንድን ነው? በዛ በክርስቶስ ውስጥ መሆን ነው። ሪዛልቱ ነው ኢን ክራይስት እንጂ ባፕታይዝድ ኢንቱ ጂሰስ ክራይስት የሚለው ሙቭመንትን ነው የሚያሳየው። መተባበር ተብሎ የተተረጎመው ለዛ ነው። አንድ መሆንን፣ ወደዛ አካል መጠጋትን፣ ወደዛ አካል መግባትን ነው የሚያሳየው። ስለዚህ ባፕታይዝድ ኢንቱ ጂሰስ ክራይስት የሚለው ቱ የምትለውን ትቶ ነው የተረገመው ኤፍሬም፣ ኢንም ብቻ ወስዶ ማለት ነው። የኤፍሬም ትርጉም ትክክል ሊሆን የሚችለው ባፕታይዝድ ኢን ጂሰስ ክራይስት ቢሆን ነው እንጂ ኢንቱ ጂሰስ ክራይስት ከተባለ ቱ የምትለዋ ሙቭመንት ታሳያለች። ኮሚኒየን፣ አንድነት፣ መተባበር፣ አንድ መሆንን ታሳያለች። ለዛ ነው በትክክል የመጽሐፍ ቅዱስ መተርጉማን ከክርስቶስ ጋር አንድ እንሆን ዘንድ እንተባበር ዘንድ ብለው የተረጎሙት ትርጉም ትክክል ነው። ትክክል ያልሆነ ትርጉም ያመጣ ኤፍሬም ነው። ነገራችን ላይ እቺ የግሪክ ቃሏን ኢንቱ ተብላ የተተረጎመችውን ኤስ የምትለዋን ቃል ብታዩት ሁሉም ቦታ ላይ በአዲስ ኪዳን የተነገረችበት ቦታ ላይ ቱ ተብላ ነው የተተረጎመችው። ሙቭመንትን ነው የምታሳየው። ቅድም እንዳልነው ወደ ኢየሩሳሌም ሄደ ሲባል እንኳ ይች ነች ቱ የምትለዋ ቃል ነች። በወንጌል ወደዚህ ቦታ ሄደ እየተባለ ሲነገር ይቺ ቃል ነው ስትጠቀም የነበረው። ለምሳሌ ማቴዎስ 2:1 ላይ ፍሮም ዘ ኢስት ቱ ጀሩሳሌም የሚለው ቱ የምትለው ኤስ ነው የምትለው እና ቱ የሚለው ቃንትን ፕሮፖዚሽን በግሪክ ሙቭመንትን ነው የሚያሳየው፣ መጠጋትን፣ ወደሆነ አካል መግባትን ነው የሚያሳየው። ስለዚህ አንድ መሆን ነው ተብሎ መተርጎም ያለበት። ሬዛልቱ ግን ምንድነው? በክርስቶስ ውስጥ መሆን ነው፣ ውጤቱ ነው ያ። ሁለተኛ ስለ እምነት ነው ብሎ የሚለው በጣም ኦድ የሆነ ስትሬንጅ የሆነ ትርጉም ነው። ለምን ቅዱስ ጳውሎስ እምነት የሚባል ቃል እያለው ጥምቀትን ለእምነት ለምን ይተረጉማል? ምክንያቱም ጥምቀት የሚባል ራሱን የቻለ ጉዳይ አለ። ምዕመናን እንዴት እንዲረዱት ነው ጥምቀትን እምነት ብሎ የሚተረጉመው? በፍጹም ጥምቀት የሚባል ነገር ራሱን የቻለ ክርስቲያኖች የሚተገብሩት የሚያደርጉት ነገር እያለ ለተሳሳተ ትርጉም የተጋለጠ መልእክት አያስተላልፍም ጳውሎስ። ጥምቀት የሚለው ጥምቀትን ነው ራሱ። ሶስተኛ ኤፍሬም 3 እና 4 የተለያየ አድርጎ የተረጎመ ስለ ሁለት ጥምቀት ብሎ የተረጎመው ስህተት ነው። ምክንያቱም 4 ሲጀምር እንግዲህ ብሎ ነው የሚጀምረው። 3ን እያብራራ ነው ወደ 4 ሄደው ማለት ነው። ወደ እንግሊዘኛው ብትሄዱ ዊ ዜርፎር ነው የሚለው። ዜርፎር ምንድን ነው? 3ኛውና 4ኛውን እያያያዝ ነው ማለት ነው። 3ኛው ላይ በክርስቶስ ኢየሱስ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ካለ በኋላ እንግዲህ ዊ ዜርፎር ብሎ 4 ላይ የሚጀምረው 3ን በ4 እያብራራ ነው። ስለተለያየ ነገር እያወራ አይደለም። ከክርስቶስ ኢየሱስ ጋር በጥምቀት እንዴት ነው የምትተባበሩት ካለ በኋላ የምንተባበረውማ ከሞቱና ከትንሣኤው ጋር ጥምቀት ስለሚያስተባብረን ነው እያለ እያብራራ ነው። ስለዚህ ዊ ዜርፎር የምትለዋ 4ኛው ላይ የተጀመረችበት ቃል ራሱ 3ንና 4ን የምታያይዝ ነች። ስለዚህ ፓትሪስቲክ ኤቪደንስ ኦር ትራዲሽን እኛ ጎን ነው። እንግሊዘኛው ራሱ ሙቭመንትን ነው የሚያሳየው፣ ኮሚኒየን አንድ መሆንን ነው የሚያሳየው፣ መተባበርን ነው። ኤፍሬም ስህተቱ ቅድም እንዳልኩት ኢን ብሎ ነው የወሰደው። ኢንቱ የሚለውን ቱን ትቷታል። 3ኛ ግራመሩ ራሱ ቀጥሎ 4ኛው ላይ ያለው ዊ ዜርፎር የሚለው 3 እና 4ን የሚያገናዝብ አንድ አድርጎ የሚተርጉም ነው። ስለዚህ በሁሉም መስፈርት ሮሜ 6 ስለ ጥምቀት ነው የሚያወራው። ኦኬ፣ እሺ መምህር በረከት እናመሰግናለን። ቀጥሎ ሀሳብ ስጥና ቀጥሎ ማን ነው? አኬ፣ ከዛ ማን?
ከዛ መምህር ኤፍሬም፣ ከዛ እንግዲህ ጨርሰን ወደ ዳጊ እንሄዳለን ማለት ነው። መዝሙሪ አንድ ኦርቶዶክሳዊ ካወራ አንድ ወንጌል አማኝ ነው አይደል የሚያወራው? እኮ ኤፍሬም እድል ሰጠው ነው። ዳጊ መቀጠል ትችላለህ። አሁን ኤፍሬም ነው። ቴክኒክ ዳጊ ችግር የለውም። በኋላ አወራለሁ። ሁለተኛ ዙር ችግር የለውም። እኔ የጠየቅኩትን ጥያቄ አልተመለሰልኝ። የሚመልስልኝ አንድ ሰው ካለ ደስ ይለኛል። አንተ መቀጠል ትችላለህ። ብቻ አንድ ኦርቶዶክሳዊ ካወራ በኋላ አሁን ጥምቀት ላይ እየተወራ ስለሆነ ጥያቄ ቢመልስልኝ አንድ ሰው፣ ምንም የሚከብደው ሰው የለ። ጥያቄ ቀላል ስለሆነ አንዳቸው ይመልሱልኛል። ቴንክ ዩ። እሺ አንድ ነገር ክሊር ላድርግ። መጀመሪያ ሮሜ 6 ጥርት ብሎ ይለቅ። ዳጊ ሮሜ 6 ላይ ሀሳብ ካለ ሼር አድርግና ይለቅ። ካለቀ በኋላ ወደ አንተ እንመለስ። አሁን እኮ ሮሜ 6 ገና አላለቀ። ማንም እዚህ አለን፣ አንተም እኛም የትም አንሄድም። የአንተን ጥያቄ እንመልስላለን። ግን አንድ የተጀመረው ይለቅ። ሀሳብ ግን የተጀመረው ሮሜ 6 ላይ ሀሳብ ካለ ፕሊዝ ሀሳብን እንድትሰጥ በጣም እፈልጋለሁ። መስዋዕት ስለምፈልግ መዝሙር ሰጥቻለሁ። ሀሳብ ሮሜ 6 ላይ ሀሳብ ሰጥቻለሁ። ምን ብለህ ሀሳብ ሰጠ? ያለ ሮሜ 6ም እውነት እና እውቀት ኦርቶዶክሳዊ መዳን ይችላል አልኩኝ። ጥያቄው ገብቷል። ሮሜ 6 ላይ አንተን ትምህርት ንገረን ያለ እኔ ጠይቅ አልከኝ፣ ጠየቅኩኝ። ጥያቄ የአንተን ትምህርት ንገረን። እዚህ ላይ ሀሳቡ ጥያቄ ነው። ጠይቅ። አንድ ሰዓት 2 ሰዓት የጠበቁት እንድጠይቅ ነበር። ጠይቅ በርዕሱ ተባለ። ኦርቶዶክሳውያን ሁሉ ትክክል እያወራን ነው። መሀል ላይ አቋረጥከን። እኔና መዝሙር እያወራን ነው። መሀል ላይ የተጨቃጨቃችሁ ስለሆነ አይደረግም። የተጨቃጨቅናል። በጣም በስነስርዓት እያወራኝ ነው። በስነስርዓት እየመለስኩለት እሱንም ነው እየዘለፍክ ያለ። አማን በቃ ትግባ። እሺ ዳጊ እንደዚህ እናድርግ። ሮሜ 6 ላይ ትምህርትህን ተናገር። አንተን ትምህርት እሺ 2 ሰዓት ሙሉ የጠበቅኩት እንድጠይቅ ነበር። ጠይቅ ተብያለሁ። በርዕሱ የጠየቅኩትን ጥያቄ ለምንድን ነው የማትመልሱት? እሺ በቃ ሀሳብ ካልሰጠ ኤፍሬም ሀሳብ ይስጥ። ሀሳብ ስጥ አይደለም ያላችሁኝ እኮ ጥያቄ ጠይቅ ነበር ያላችሁኝ ከ2 ሰዓት በኋላ። እሺ በቃ እንደ ሀሳቡ ይለቅና ጠይቃለህ። እኔ ልመልስ መዝሙር። እሺ ኦርቶዶክሳውያን ሊመልስልኝ ነው። ሻማን ይመልስልኝ። እሺ ኦርቶዶክሳውያን በሙሉ በነገረ ድነት ላይ ሙሉ ስህተት ናቸው። እሺ የትክክለኛውን ያስተምሩ። አንተ ንገረን እንስማ። እስኪ ማየት የሚክናድርና አንተን ደግሞ እንስማ። ኦኬ ጥያቄ ስጠይቅ አንተን እንስማ እየተባለ ነው ማለት መልሱንም መልስልኝ እያለኝ ነው። እንደዛ ነው እኮ በነገረ ድነት ላይ ኦርቶዶክሳውያን በቃ ምንም አልገባቸውም፣ አልዳኑም። ወንጌል እነሱ ልናስተላልፍ መተናል፣ ገብተናል አልከና ወንጌልንና ሮሜ 6 አያይዘህ ወንጌልን ደግሞ ስበካቸው። ይኸው እዚህ ጋር አለን። እኔንም እንደሱ ያለው ሰውዬ ስሙን ትጠራልኛለህ? እንደሱ ያለው ሰውዬ ማን ነበር? እኔ አላውቅም። ታዲያ ያላወቅከው ነገር አታውራ። ማን ስታውቀው ታውራ ይሻልም። አሁን እንደሱ አላልኩም። ጥያቄን ከቻልክ መልስልኝ። ማንም አለማንም ተሳስተዋል። ይኸውልህ ነገረ ድነት አያውቁም፣ ክርስቶስን አያውቁም። መመለስ እችላለሁ ብለን ያቋረጥከን ክርስቶስ ስማኝ፣ ተቆርጠኛ ደርበህ አታውራ። ሳውራ ደርበህ አታውራ። ሳውራ እባክህን። ቅድም ምን አልከኝ? ሳውራ ደርበህ አታውራ። ምን አልክ መሰለህ ቅድም? ኦርቶዶክሳውያን በነገረ ድነት ዙሪያ ምንም አይነት እውቀት የላቸውም። ለእነሱ ብለን ነው። እባክህን ደርበህ አታውራ። ደርበህ አታውራ። ጨርስ ታወራለህ። እባክህን እያናደረከኝ ነው አሁን። እባክህን ሚውት አድርግ። እግዚአብሔር ያክብርልኝ። ቅድም ምን አልክ? ኤፍሬም እንኳን ተከራከርካቸው በሮሜ 6 መሰረት። እነሱ እኮ ድሮም ያው ነገረ ድነት ለወንጌል ብለን ነው እንጂ እዚህ መተን እየገባ ነው፣ እነሱ አይድኑም ብለህ ተናገርክ። መልካም እሺ፣ አንተ ያልከው ትክክል ነው። እነሱ ምንም ወንጌል አልገባቸውም፣ ክርስቶስንም አያውቁም፣ ነገረ ድነታቸውም የተፋለሰ ነው። ሁሉም ሰው መንግስተ ሰማያት ይገባል ብለው ያምናሉ። ተሳስተዋል። አንተ ትክክለኛውን አስተምሮ በሮሜ 6 መሰረት አቅንተህ ትክክለኛው የድነት መንገድ ይሄ ነው፣ ወደ ኢየሱስ ክርስቶስ ኑ ብለህ መስክር። እድል እየሰጠው እኮ ነው። ወንጌል ይሄው እንድትሰብክ 2 ደቂቃ ከላይ አድርጊለት ወይ 3 ደቂቃ አድርጊለትና ኦርቶዶክሳውያን አልዳኑም ብሎ ስለሚያምን ይሄው የወንጌልን በር እየከፈትንልህ ነው። ደቂቃ ተሰጥቶ ስበክ ወንጌል እንዳጊ። እሺ ማን ታንኪዩ ስለሰጠኝ ድል አመሰግናለሁ። እርግጥ ሆስቷን እጅ የሰጠችኝ እንደዚህ ያልኩበትን መረጃ ታመጣዋለህ ማለት ነው። አሁን የተናገርከውን ነገር ማለቴን መረጃውን አምጣው። አይ አንተ አምጣው ካልከኝ ደግሞ የተቀዳውን ላሰማ እችላለሁ። ያልከውን አላልኩኝም። ስለዚህ ባትዋሽ ጥሩ ነው። ነገ ቤቴ ስለመለጥፈው ትሰማዋለህ። ያላልኩት እንደተናገርከና ያልኩትን መለጥፈዋለሁ። 3 ደቂቃ ስጪኝ ስበክ ተብያለሁ። ልስበክ። ከላይ 3 ደቂቃ ጻፊልኝና በጣም ወደው ሞመንት ደረሰ ማለት ነው። ወንጌልን በሮሜ 6 አድርገህ እንዳትረሳ። አይ በእንትን የሚባል ነገር ሀሳብ ጋር ያልኩህ 3 ደቂቃ ወንጌል ስበክ ብለኸኛል።
ደቂቃው ሄዷል። እንደምታውቁት እንግዲህ የእግዚአብሔር ቃል ሲናገር ያመነ የተጠመቀም ይድናል ነው የሚለው። አዎ ይህን ቃል እናምነዋለን፣ የጌታ ትእዛዝ ስለሆነ። አንድ ሰው ሲያምን በቅስፈት እንኳን አይደለም ኢየሱስን በማመን ብዙ የቤተክርስቲያኒቷ መጽሐፍ እንደሚናገሩት በቅስፈት በማርያም ስም ያደረገ እንኳ በቅስፈት በጣም ይቅርታል። ዳጊ በጣም ይቅርታል። ትምህርትን ለምን አታስተምረንም? ፕሮቴስታንትን ትምህርት አስተምረን ፕሊዝ ዳጊ። ትምህርቴን እያስተማርኩ ነው ያቋረጥከኝ መዝሙር ያለ። እናንተ እኮ በታምረ ማርያም ወይ በገድል አታምንም አይደል? ስለዚህ በእሱ መከራከር የለብንም አይደል? ማውራት የለብንም። አንከራከርም አላልኩም። ኧረ እባክህ ዳጊ ፕሊዝ፣ ማቹር ሆነን እናውራ። ትምህርትን አስተምረን፣ የአንተን ትምህርት ንገረን፣ ስበከን፣ የነገረ ጥምቀት ትምህርትህን ስበከን። ከዛ በኋላ ዲስከሽናችንን እኛ ደግሞ በኋላ ላይ ምንድነው ዲቤት እናደርጋለን። አንተ ግን አሁን ሮሜን ይዘህ ስለ ጥምቀት የአንተን ትምህርት ስበከን ፕሊዝ። አዎ ትምህርቴን እየሰበኩን ያቋረጥከኝ ባይ ዘ ዌይ መዝሙር ያንተ ትምህርት ጋር ከተመሳሰለብህ ጥሩ ነው፣ ጥሩ እየመጣችሁ ነው ማለት ነው ወደኛ። እኔ ትምህርቴን ያሰበኩ እንደዚህ ይላል። ወንጌልን ስበክ ብዬ እድል ሰጥቼህ ዳጊ ፕሮቴስታንት ነህና ወንጌልን ታውቃለህና ወንጌልን ስበክ ሊቃውን ተጠቀምበት። እንደዚህ ናችሁ እያልክ እየሰደብካቸው ሳይሆን በቃ ስለ ክርስቶስ ተናገርና መስከረህ ወደ ክርስቶስ አምጣቸው እያልኩ እድል ሊሰጠው እኮ ነው። ተጠቀሙ ይሄንን ጎደለ እድል ብለኸኝ አታቋርጥኛ። እድል ከሰጠህ ማልጠቀመው እድል አትስጠኝ፣ የምጠቀመው እድል ስጠኝ። አሁን እኮ ዝም ብዬ ነበር እንደዚህ ላሉ ግን ሳትል የራስህን ሰብከህ ወደ ክርስቶስ አምጣቸው። ቀጥል። ግድ የለም ብቻ ሳይሆን አንድ ይቅርታ አንተ ደግሞ ልቀጥል ነው። ቀጥል አንተ አዳምጠኝ። 3 ደቂቃ ከተናገርክ በኋላ እንጠይቀሃለን። ይህንንም እንደምትቀበል እመን። አለዛ ዝም ብለህ መናገር የተናገርከውን ደግሞ እኛ መልሰን አንተን እንጠይቀሃለን። ስንጠይቅህ አንተ ራስህ ትመልሳለህ ማለት ነው። መናገር ብቻ ሳይሆን ትጠይቃለህ፣ ደግሞ ትመልሳለህ። ታምናለህ በዚህ? ኦኬ ኦፍ ኮርስ ይቀበላል። ስለዚህ ጥያቄ እንጠይቃለን። 3 ደቂቃ ሰጥቼዋለሽ። ጥያቄ እንጠይቃለን። ለምንጠይቅ ጥያቄ ደግሞ በአግባቡ መጽሐፍ ቅዱስ ጋር አድርገህ ትመልስልናለህ ማለት ነው። እናመሰግናለን። ኦኬ ስጠይቃቸው እንግዲህ ጥያቄ አይታችኋል፣ አይመልሱልኝም። ከመመለስ ይልቅ ምን አሉ? አንተ ኢየሱስን ስበከን አሉ። ምክንያቱም ልንመልስን የምንችለው ጥያቄ አይደለም የጠየቅከን ነው። በሌላ ቋንቋ አንመልሰውም። ባይሆን 3 ደቂቃ እንስጥህና ተንፈስበት። እኛ አላልንም ትመልሳላችሁ። እሺ ደም ይመልስልኛል። ጥያቄ መልስ ሮሜ 6 ኦርቶዶክሳዊ መድኃኒት ሮሜ 6 ጥያቄ አለኝ። በሮሜ 6 ጥያቄ አለኝ። ልክ እኔ ሮሜ 6 ላይ ጥያቄ እንዳለኝ ከፈለክ አንተ ጠይቄ ልመልስልኝ ትችላለህ። ልክ በሮሜ 6 ላይ ጥያቄ ካለክ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ላይ ጥያቄ ካለክ መጠየቅ ትችላለህ። ምክንያቱም ሮሜ 6 ነው እየተደረገ ያለው። ልጠይቅ አለኝ፣ ጥያቄ አለኝ። ልመልስ ብሎ አማን አቋረጠኝ። ሳይመልስ ጭራሽ ጠይቅ። ሮሜ 6 ካለ ጥያቄ ካለ ጠይቅ እንጂ እኛ በሮሜ 6 ጀምሮ አላቀተንም። ጎልደን ኦፖርቹኒቲ ሰጥቼዋለሁ ለእሱና እባክህ አማን ጀምረው ካልመለስኩልህ እያለ ነው። እኔ ወንጌል መስማት ፈልጋለሁ። ማን ቢፈቅድልህ አማን አሁን ችግር ሆነ እኮ ወንጌል ላይ ሰበክ መዝሙረ ያሬድ በረከትና መምህር ኤፍሬም ናቸው። ሰምተኛለህ አማን? ሶዛር አንተ በምትናገረው ነገር ልክ ኦርቶዶክሳውያን እንዳልን አድርጎ እየቆጠረ ያለው። ስለዚህ ኦርቶዶክሳዊ መምህራኖች አሉ እዚህ ውስጥ፣ እነሱ ናቸው ዳጊም መምራት የሚችሉት። እኔ ኦርቶዶክስን ወክዬ አይደለም እያወራሁኝ ያለው። ስለዚህ ኦርቶዶክስን ወክለህ ካልሆነ የምትናገረው ኦርቶዶክስ እንደተናገሩት አድርጎ ደግሞ መናገር አይችልም እሱ። ስለዚህ ዳጊ እኔ እንደ አንድ ግለሰብ እኔ አማን ኦርቶዶክስ እንዳልሆነ ማላቅ መስሎ ነው ደምረው አውቃለሁ እኮ አማን ምንም። ስለዚህ ኦርቶዶክሶች መልስ አጥተው እየወሰነ እንደሆነ አውቃለሁ። ገና እየወሰነ እንደሆነ አውቃለሁ። ስለማን አትበረ ስበክ ብለው እያላትበር ወጥያቄ ጠይቅ። በሉ ደህና አደሩ ያስብላል። ቆይ አንዴ አሁን በኋላ አቱጣ አማን አቱጣ አኬ ቀጥል። በቃ እኔ ግን ይቅርታ ያው ዝም ከመጣ ዲስሪስፔክት ማድረግ እንዳሆነ ብዬ ነው። እውነቱን ለመናገር ምንም ወርዝ የማያደርግ ነገር ነው አሁን እያደረግን ያለ። ኦነስት ሆነን የሆነ ንጹህ የሆነ ዲስከሽን እናድርግ ነው እያልን ያለ ነው እና ያን ነገር እያየው አይደለም። ያ ደግሞ ምንም ታይሜን ወርዝ አያደርገው። እውነቱን ለመናገር ምንም የሚጠቅም ነገር የለውም። ስለዚህ እኔ ፐርሰናሊ ሁላችሁንም ዝም ብዬ እንዳልወጣ ብዬ ነው። አትውጣ፣ መዝሙር ያሬድ ፕሊስ አትውጣ። ጥያቄ ላንተ ስላለኝ አትውጣ እባክህን። ባለፈውም ዲያቆን ወጣ። ልደት አንድ ኦፕሽን እናስቀምጥ። መምህር ሂዱ
ይሄዱበት። አንድ ነገር እናስቀምጥ። ዳጊ ሄደ እንዴ? የለም እንጃ የለም መሰለኝ። አስወጥተውት ነው የሚሆነው። ለምን አስወረዳችሁት? ዳጊን መልሱት። አይግባ አይግባ። አሁን ኦፕሽን ጠብቄ ጥያቄውን ላለመመለስ ከምታስወጡ ጠብቅ ብትሉ ይሻላል። ይሻል አታስወጡ። ሮሜ 6 ላይ ጥያቄ ቀላል ስለሆነ ባካችሁ አንዳችሁ መልሱልኝ ያልኩት በትህትና ምን ይባላል? አንዴ ስላካሄድ ነው። ሮሜ 6 ላይ ማብራሪያ መስጠት ትችላለህ። ከፕሮቴስታንት ፐርስፔክቲቭ ጥያቄን መጠየቅ ትችላለህ። ጉዳያችን ሮሜ 6 እንዴት ነው የሚተረጎመው የሚል ነው። በጣም ረዥም ሰዓት የወሰድ ነው። ከዚህ ውጭ ሌላ ርዕስ በስዕላት ጉዳይ በሌላ ጉዳይ ሌላ ርዕስ እንጀምር ከተባለ መዋየት ፈቃደኛ የሆነ ሰው መቀጠል ይችላል። አሁን ዳጊ እኮ እድል ተሰጥቷል ወይ? ሮሜ 6 በፕሮቴስታንት እንዴት እንደሚተረጎም በተሰጠ ሰዓት አስረዳን፣ ወይም በዛ ላይ እኛን መጠየቅ የምትፈልገው ነገር ካለ ጠይቀን። ከዛ ውጭ ግን እዚህ ስለተቀመጥክ ብቻ ተቀምጠ ስለቆየ ብቻ አንድ ርዕስ ወደ ሌላ ርዕስ ዳይቨርት አድርገህ እንደፈለግክ መናገር ትችላለህ ማለት አይደለም። ይሄ ቪክቲም ሜንታሊቲ አትጫወት። እሺ መምህር ቴንክ ዩ። ምናልባት አልነበራችሁ ሁላችሁም ዝሙር ያሬድ ስላለ ውሸቴን ከተናገርኩ ያርመኛል። አሁን እናንተ ከመጣችሁ ነው የዚህ ጥምቀት ሀሳብ የተጀመረው። የሃይማኖት መከራከሪያ አይሆንም በተባለው ነገር እየተከራከረን ደረስኩት። መዝሙር ያሬድ በታምረ ማርያም እየተከራከረ ኖ እንደዛ አይደለም የሚለው እንዲህ ነው የሚለው በላይ ሰብ እያለ እያስረዳን የገባሁት አልዋሸውም ማለት ነው። ስለዚህ አሁን ጠብቄ ላውራ የምለው ሀሳብ የቤቱ ሀሳብ ያልሆነ ነገር አይደለም። አይ አሁን በተነሳው በጥምቀት ብቻ ከሆነ ደግሞ ጥያቄ የምትፈልጉት ለጊዜው ችግር የለም። ያለ ገላትያን 6 እውነትና ሀሳብ አንድ ኦርቶዶክሳዊ መዳን ይችላል አይችልም? ይሄ እንዴት ለምን አትነው? ከዛ በኋላ ውይይት እናርገው። እኔ መረጃ ላቅርብ፣ እንደዚህ ለተናገርኩበት መረጃ ላቅርብ። እናንተም ደግሞ ኖ ያለ እግዚአብሔር ቃል ያለዚህ እውነት ያለ ጥምቀት ሰው አይድን የምትሉኝ ከሆነ ይሄ እኮ በርዕሱ ላይ ያለ ሀሳብ ነው። ሪስፔክትፉሊ ያቀረብኩት ጥያቄው በጣም ቀላል ነው። እንኳን እዚህ ቤት ላለ ኦርቶዶክስ አይቅርና ከታች ያለም ሌላ ሰው ብናስገባ ይመልሰዋል። መምህራን አሉ እዚህ ቤት ከኔ የተሻሉ ወንድሞች አላችሁ፣ መልሱልኝ። ይሄ ጥያቄ ተገቢ ነው። ምኑ ነው ነውሩ? የዚህ ጥያቄ ነውሩ ምንድን ነው? እሺ ሀሳብ የሚሰጠው ካለ ይቅርታ። በጣም አሁን በተደጋጋሚ የምጠይቀው ጥያቄ ዳጊ ምንም ነውር የለውም ምን የለውም። መጠየቅ ካለብህ ትጠይቅና ከዛ በኋላ በአግባብ ቁጭ ብለህ ደግሞ ከእኛ አንጻር በእኛ እይታ የእርሲያናችን እይታ አንተ የምታነሳቸው ጥያቄዎች ሁሉ እንዴት እንደሚታዩ መልስ ይሰጣል። እንዳልከውም ብዙ መምህራን እዚህ ጋር ስላሉ ምንም ችግር የለውም። ግን ሁሉም ነገር ምን አለው ጊዜ አለው ነው። በቃ አለቀ። እንደዛ እኮ ነው የተባለው። አሁን ሮሜ 6 ላይ ምንድነው ውይይት ከተጀመረ የመወያያው ማዕከላችን ሴንተራችን ሮሜ 6 ይሆንና ከሮሜ 6 አንጻር ይህ ነገር እንዴት ይታያል፣ ይህ ከቃሉ አንጻር ከትርጉም አውዱ ምናምን እየተባለ እሱ ላይ የተወሰነ ነገር ይባልበት። እሱ ላይ አክቹዋሊ የተወሰነ ነገር ተብሎበታል። አሁን ማጠቃለያ ብቻ ነው እየተሰጠ ያለው። ትንሽዬ ደቂቃ ብቻ ብትረጋጋ እዚህ ጉዳይ ላይ ምናልባት እዚህ ጋር ያሉ ሰዎች 2 ደቂቃ ማጠቃለያ ቢሰጡ ያልቃል። ካለቀ በኋላ ምን ይደረጋል? ፈቃደኛ የሆኑ ሰዎች አንተ ለምትጠይቀው ጥያቄ ደግሞ ልክ እንደዚሁ ደግሞ መልስ ይመልሳሉ። አለቀ። ምንም ማለት ያናል ብዙ እንትን የሚልም አይደለም። በቃ አሁን ማጠቃለያ ብቻ ነው የሚሰጠው፣ ክርክርም አይደለም። ኦልሬዲ በቃ ይሄ ውይይቱ ምናምን አልቋል፣ ተዘግቷል። አሁን ማጠቃለያ ብቻ እዚህ ጋር ያሉ ሰዎች ይሰጡና ወደ አንተ ጥያቄ ይገባል። ማጠቃለያ መስጠት የሚፈልጉ ሰዎች እዚህ ላይ ዝም ብሎ መቀመጥ ስለሌለባቸው ርዕሱ ተቋጭቶ ማለፍ ስለሌለበት ድጋሚ ወደዚህ ርዕስ ስለማንመለስ ምናልባት ደግሞ እዚሁ ላይ ጥያቄ አለኝ የሚል ሰው ካለ አንድ ጥያቄ 2 ጥያቄ መቀበል ይቻላል። ከዛ ውጭ ግን እቺን ጥያቄ ምንድነው እቺ ርዕስ ተንጠልጥላ እንዳትቀር በቃ እዚሁ ላይ እንቋጫትና ወደ አንተ ደግሞ እንለፍ። አሁን እዚህ ላይ ወይ ጥያቄ ወይ ማጠቃለያ ያለው ሰው ካለ ይቀጥል። ኦኬ እሺ። ሮሜ 6 ላይ ነበር ጥያቄ። ስለዚህ ልጠብቅና መልሼ ሮሜ 6 ላይ ጠይቃለሁ ማለት ነው። ሮሜ 6 ላይ ጥያቄ ካለ ጠይቅ፣ እድል እንሰጣለን። ሮሜ 6 ላይ ምኑ ላይ ነው ጥያቄ? እስኪ አሁን ዛሬ ከተነሳው ውይይት አንጻር ሮሜ 6 ላይ በጣም ሲሪየስ የሆነ ዲስከሽን ይዛችሁ ነበረ። አዎ ለምሳሌ እንደዚህ ብሎ ይጀምራል። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑር አይደለም? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን እንደተጠመቀን አታውቁምን? እያለ ስለ ጥምቀት፣ ስለዚህ ስለከበረው የጌታ ትእዛዝ እኛ በጣም ሪስፔክትፉሊ ስለምናደርገው ጥምቀት ያወሳል። ያለዚህ ያለ ሮሜ 6 እውነትና እውቀት ያለዚህ ትክክለኛ እግዚአብሔር ቃል አንድ ኦርቶዶክሳዊ መዳን ይችል የለ ወይ? ለምንድን ነው ሮሜ 6 ላይ ይህንን ሀሳብ የምናወራው?
በመጀመሪያ ደረጃ ሮሜ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን የሚል ይሄ ስለከበረው በጌታችን ስለታዘዝነው ጥምቀት ያወራል ብለሃል። እንግዲህ በጌታችን ምንድነው ወንድማችን ኤፍሬም ደግሞ አንተ ካልከው በተቃራኒ አይ ጌታ ስለሰጠው ስለትእዛዙ ጥምቀት አይደለም እያለ ነው። ይሄ የሚያወራው ስለሱ ሳይሆን ስለሌላ ነው እያለ ስለሆነ እሱ ላይ እንጨርስ ተብሎ ነው አሁን የተቀመጥነው። እሺ ወዳጅ፣ ከዚህ ውጭ ግን ሌላ እኮ ነገር አለ ላልከው እነሱን ነገሮችን ደግሞ እንሄድበታለን። አንዴ ይህንን ጥቅሱ ላይ የተወሰነ ነገር አድምተን እንዲ አሁን አንተና ኤፍሬምም የተወሰነ የሚላይ ነገር አላችሁ ዝም ቤ ሳያዩ። ስለዚህ አንተ አንድ ጊዜ ተረጋ ብለህ ቁጭ ያለ ወይም ደግሞ አንተ ሀሳብህን እዚህ ላይ አስቀምጥ። ስለምን ጥምቀት ነው የሚያወራው እዚህ ጋር ሮሜ 6:3 ስለ የትኛው ጥምቀት ነው የሚያወራው የሚለው ላይ የተወሰነ ማብራሪያ ስጠን። ስለ የትኛው ጥምቀት ነው የሚያወራው ወዳጅ? እሺ በቃ አይጠብቅ ስላልከኝ ልጠብቅና ጥያቄን ስጠን፣ ችግር የለውም። ሀሳብህንማ አንገደበውም። ስለምን ጥምቀት ነው የሚያወራው? ስለየትኛው? አልገደባችሁትም። በእርግጥ እውነት ሀሳቤ አልተገደበም። በጣም ኧረ ተገድቧል። አልተገደበም። በቃ ካልተገደበ እዚህ ጉዳይ ላይ በጣም ጥሩ። እሺ ጥያቄ ነው እንጂ ያልተመለሰው ሀሳቤ አልተገደበም። ጥያቄ ያልተመለሰ ማለት ሀሳቤ ተገድቧል ማለት አይደለም። ችግር የለም። በቃ ስለዛ የተገደበ ሀሳብ ከሌለ እዚህ ጉዳይ ላይ ጋይስ ጥያቄ ግን ብትመልሱልኝ ደስ ይለኛል። ዳጊ በቃ ችግር የለም። ስለዛ ጠብቅ። ሌሎች ባትወርዱ ደግሞ ደስ በተለይ መዝሙር ያሬድ ብትመልስልኝ መከራከሪያ ባልሆነው ይመልሳሉ። ችግር የለም ወንድሜ ዳጊ ይመልሳል። እሺ ወንድሜ እሺ። ሮሜ 6 ላይ ጥያቄ ያለው ሰው ካለ አንድ ወይ ሁለት ጥያቄ ብቻ እንዳይንዛዛ። በቃ እስካሁን ድረስም ስለመጣ ማጠቃለያ እኔ እየጠበኩ ነው። እሱን ልስጥና የሚቀጥል እና ሌላ ሰው ደሚ ምናምን 2 ደቂቃ ነው በቂ ነው። 2 ደቂቃ ኤፍሬምን ነበር መጠየቅ የነበርኩት። ጥያቄን ከተቀበልኩ በኋላ ጥያቄውን መልሰ ማጠቃለያ በሰጥ ደስ ይለኛል። እሺ 2 ደቂቃ ነው ሪፍሌክሽን ልስጥና ከዛ በኋላ ትላለህ። ደሚ ቀጥል። ሮሃማ ትልቁ ላይ ማድረግ ከቻልሽ ትልቁ ላይ ብታደርጊኝ ጥሩ ነው። እሺ ምንድነው እንግዲህ ቅድም ስናገር እንደነበረው ማለት ነው ወደ ሀሳቡ ላይ አልገባንም፣ ትርጉም ላይ አልገባንም። እንግሊዝኛው ይፈታ እንደዛ እያልኩ ነበር ስናገር የነበረው። ግን አንፎርቹኔትሊ የሚደግፍ የለም። የእናንተም ኮመንተሪዎች እንደሱ ይደግፋሉ የሚል አይነት ነገር መጥተዋል። መምህር በረከት ምናልባት እኔ እያወራው እርሶ ቻት ጂቢቲ ላይም ከሶርስ ጋር ቢጠይቁ ስኮላሮች እንደዛ እንደ ኤፍሬም እንደሚለው የሚፈቱ አሉ ካሉ ስላይድ በማድረግ ይደክሞታል። በጣም በርካታ ስኮላሮች እንደዛ ስለሆነ የሚሉት ማለት ነው። እኔ አንዱን አሁን ጌት ኩዌሽን ላይ ነው ያለሁት። እንግዲህ ሁላችሁም ታውቁታላችሁ እዚህ ጋር በጌታ ወይ ባይብል ላይ ማለት ነው። እዛ ላይ ያለ አንድ ሀሳብ ልንገሩት። እኔ የተናገርኩት የነበረውን በእንግሊዝኛ እናንብብ ማለት እርሱ እንደዛ እስከዛ መዘጋጀት ይችላሉ። እኔ እንደምለው ቁጥር ስፍር የሌላቸው እንደሚሉ በነገራችን ላይ ክርክሩን ካነሳ ነው እና እርሶም ያነሷቸው መረጃ ያሏቸው ሀሳቦች ራሱ ሲናነሳ እርሶ በሚተነትኑበት መንገድ አይደለም። ኤኒዌይስ እዚህ ላይ አንድ ነገር ብቻ ላንብብ። ፓውሎስ ሚሴጅ ይልና ኢን ሮማንስ ሲልና ሮሜ 6 ላይ የጳውሎስ መልእክት is that believer in Jesus Christ are no longer condemned to a life of sin and death ይላል። በአይኮነኑም በክርስቶስ ኢየሱስ የሚያምኑ ሰዎች ማለቱ ነው። at the moment of salvation ይልና በሰልቬሽን ወቅት ወይም ደግሞ በሰልቬሽን በድነት ወቅት Okay, so we are baptized by the Holy Spirit into Christ's days ነው የሚለው you see okay ማይታያችሁ ከሆነ okay we are baptized by the Holy Spirit into Christ's days and subsequent resurrection ይልና ጆን 3:5 ያሳያል። ኤፌሶን 2:8 አንደኛ ቆሮንቶስ 12:13 አክት 8:12 እንደገና እዛው አክት እነዚህን ሁሉ ይደረድርና our death sentence which are inherited through Adam ይልና is reversed through our union with Jesus Christ። ቅድም የሚለውን በአማርኛ የነገርኳችሁን ጠቅላላ ነው በእንግሊዝኛ እየተናገረ ያለው ማለት ነው። ኦኬ ይልና our participation እናንተ ተቀበሉታላችሁ ማለት አይደለም። our participation in his death ይልና burial and resurrection we are not literally crucified as Christ was ይልና እንደ ኢየሱስ ክርስቶስ ክሩሲፋይድ አልሆንም። ኦኬ አልተሰዋንም ይላል። እሺ አልሞትንም ግን ባት ይልና when we believe ማን ነው እንደዚህ እያለ ያለው? ጸሐፊው ማን ነው?
ባይብል ጌታዌ ነው ያልኩት which is one of the scholars ነው የሚሆነው። ይሄ ባይብል ጌታዌ አንድ ሰው የሚጽፈው አይደለም፣ የሚያዘጋጀው አይደለም። እንትን ነው ጥያቄዎች የሚመለሱበት ዌብሳይት ነው። ስፒሪቹዋል ጥያቄዎች የሚነሱበት ዌብሳይት ነው። እኔ እያልኩ እርሶ ግቡና ስኮላር እንዲህ ብለው ይፈተዋሉ እንዳለ ሞደርን ስኮላር ኤፍሬም ባለጊዜ እንዳለው ነው የሚሉት። የእኛን ማለት ነው። የእናንተን ሪስፔክት አደርጋለሁ። ኦኬ በጣም ብዙ ያገኛል። አንተ ያልከውን የማይደግፍ ሀሳብ አለ። አይተው ከሆነ ላሳይ። ፖይንት ላርግ ፖይንት ላርግ ፍሬም ልጨርሰውና ፖይንት አውት ታደርገኝ ጥሩ ነበር። ጨርሻታለሁ ኦልሬዲ ማለት ነው። ኦኬ we are not literally crucified as Christ was ይልና ኢየሱስ እንደሞተ እኛ አልሞትንም ይልና when we believe ስናምን ኦኬ when we believe in him ይላል። በእርሱ ስናምን በክርስቶስ ኢየሱስ ማለት ነው። and what he did በሰራው ስራ ማለት ነው that he died on the cross for our sin was buried and rose to life. okay we are spiritually baptized into his days ይላል። መንፈሳዊ ነው። baptized into his days የሚለው spiritual መንፈሳዊ ነው ይላል። የውሃ ጥምቀት አይደለም እያለ ነው። ከላይ ጀምሮ እኔም ያልኩትን ቃል በቃል ነው። ያሬድዬ እሱን እንዴት እንዳልክ አላውቅም፣ ታሳይኛለህ። እዚህ ጋር አሁን ከተናገርኩት ጋር የሚቃረን ነው። ከዛ the word baptized mean ይልና submerged or immersed ይላል። submerged ይሄ መስጠም ማለት ይሄ መስጠም መጥለቅ ማለት ነው። submerged or immersed ማለት ነው። so as a believer we are all in Christ through faith ይላል። okay as a believer እንደ አማኞች we all are እኛ ሁላችን in Christ through faith ይላል። በክርስቶስ ኢየሱስ በእምነት በኩል በክርስቶስ ኢየሱስ በእምነት በኩል for all of you who were baptized into Christ have clothed yourself with Christ ወደ ኢየሱስ ቀርባችኋል ደርሳችኋል ይላል። አሁን ያሬድዬ ከኔ የተለየውን ብትነግረኝ ደስ ይለኛል። አሁን እኔ ቅድም ስናገር የነበረውን ቃል በቃል በእንግሊዝኛ ተናገረው እንጂ እኔ ያልኩትን ነው በነገራችን ላይ እዚህ ጋር የተጻፈው እና አሁን አሳየኝ፣ ከኔ ጋር የሚጋጨውን እዚህ ጋር አሳየኝ። ኦኬ እሺ፣ አንተ የምትለውን እንደማይል ላሳየህ ፍሬም። እሺ we are baptized by the Holy Spirit ብሎ አይደለም የሚለው እዛ ወደ ላይ አንድ ፓራግራፍ ከፍልና ሮሜ ብሎ we are baptized by the Holy Spirit ይላል አይደለ? አይደለ ፍሬም? yes እዚህ ጋር የተባለው baptized into Christ days ይላል። baptized የተባለው ምንድነው? የውሃ ጥምቀት ነው? የመንፈስ ቅዱስ ጥምቀት የሚባል አለ። የውሃ ጥምቀት አይደለም ያሬድ። ኦኬ የውሃ ጥምቀት እንደሆነ ላሳየህ። እዚሁ እዛ ጋር የሚላል ሁላውን ፓራግራፉ ጋር ወረደታች ምንድነው? ኧረ አይልም። እሺ ችግር ላሳይ ነው። አይ እኔ እኮ አይደለም ላሳይ ጨረስኩ። ሂዝ ዴዝ ብሎ ስንት ላይ ፓራግራፉ አለቀ። እሺ ትንሽ ወደ ቀኝ አድርገው፣ ወደ ቀኝ አድርገው። እሺ baptized by the Holy Spirit into Christ days አለ በመንፈስ ከዛ ኤንድ ይልና እሺ ቀጥሎ ያለው ፓራግራፍ ከዛ እሺ the word baptized means ይላል። ምንድነው የሚለው? the word baptized means ማለት ነው የቱ ጋር ነው ያለው? እዚህ ታች እዚህ ጋር ነው ያለው። ከፍ በላው ከላይ እሺ አይ ከዚህ ጋር አንድ ጊዜ ከላይ ወደዚህ መጣህብኝ ብዬ ነው። እሺ ይሄንንም እንደው ምክንያቱም the word baptized ብሎ ከላይ ያለው እሺ አይ ከኔ ከዛ ጋር ነበር የቀጠልኩት። ችግር የለም እዚህ ጋር ማሳየኝ። እሺ ሶ ከላይ ምን ብሏል? we are baptized ይላል አይደለ? በሆሊ ስፒሪት ይላል አይደል? ነው እሱማ እንጨርሰው ካዲያ እሱ ከዛ ይቀጥል አይደለም እኮ ያማ እንደዚህ ነው። ከዛ ላሳየክ ነው ፍሬም። ቆልጨርስ ቆይ እንዴ ኖ ላሳየህ ፖይንቱን መጀመሪያ አንድ ሁለት ሶስት አራት አምስተኛ እኮ ነው ይሄ አምስተኛ መስመር እኮ ችግር የለውም ላሳይ። ስለዚህ ነው ይሄንንማ እንጨርሰው። እንደዚህ እኮ ነው የሚለው አምስት ነው እንደውም ስድስተኛ መስመር ነው። እንዲህ ነው እኮ የሚለው ይሄን ቆይ ላሳይ። we are baptized ይልና by the Holy Spirit into Christ days ይላል። we are እኛ በመንፈስ ቅዱስ ኦኬ በመንፈስ ቅዱስ አማካኝነት ኦኬ በኢየሱስ ቅድም እንዳልኩት ማለት ነው into Christ days baptized the Holy Spirit baptized by the Holy Spirit the Holy Spirit ማለት በመንፈስ ቅዱስ ማለት ነው። በመንፈስ ቅዱስ መጠመቅ ማለት ነው። ኦኬ ይሄ ጥምቀት ነው ወይስ አይደለም? አይደለም። እሺ ጥሩ። ኧረ ኖ አይደለም። አታስታውስም እንደ ዮሐንስ ደቀ መዝሙሩ ምንድነው ያለው? እኔ በውሃ ጠምቃችኋለሁ ከኔ በኋላ የሚመጣው ብሎ ኢየሱስን በመንፈስ ቅዱስና በእሳት ያጠምቃችኋል። ሮሜን ነው እዚህ ጋር እየፈታ ያለው ዮሐንስ። ስለዛ ነው የሚያወራው። ሮሜን ነው እየፈታ ያለውና
ይኸውልህ ኤፍሬም ዮሐንስን ሳይሆን ሮሜ ነው እየፈታ ያለው። ሮሜ ላይ ያለውን ጥምቀት ከጌታ ጋር አንድ ነው ሲጠመቅን የሚለውን ያ ባፕታይዝ አሁን ይሄ አንተን አይደግፍም ያልከው የቱ ጋር ነው? እኔ አልገባኝም። እሱ ይሄ እኔ ያልኩትን ቅድም በእንግሊዘኛ ነው ቃል በቃል የተጻፈው እዚህ ጋር ማለት ነው እኮ። እሺ ላሳይህ ከሆነ እኮ ላሳይህ። እሺ ስማኝ። እሺ እንደማይደግፍ እሺ እኮ ግን ከዛ የቀጠለ ይኸውልህ ክራይስት ዴዝ ኤንዲልና ይኸው ሰብስኩዌንት ሪዘሬክሽን ነው የሚለው። ከዛ ጥቅሶቹን አስቀምጦ አወር ዴዝ ሴንቴንስ እያለ ነው የሚቀጥለው። ከዛ አንድ መስመር ይኸውልህ አንድ መስመር ከዛ ሁለት መስመር ሶስት መስመር አራት መስመር አለ በመሃል። ከዛ እዚህ ጋር መጥተሃል። እዚህ ጋር ምንድን ነው ያየው? እኔ የምለው ነው የሚለው እዚህ ጋር። እሺ ቀጥል። እዚህ ጋር ምንድን ነው ያየው? ያሬዲ ይቅርታ ከመቀጠል በፊት ያሬዶ ርዕሱ ምንድን ነው? አትግባ ነው አማን ኧረ እባክህ ነው ከላይ ያለውን ርዕሱ ቪዲዮ ላይ ማለት ነው። ኤፋዬ ከላይ ያለው አይታይም። ኑሐሚን የመጽ ስራ የሚለው 4 ኪሎ ኖ እሱ ጠፍቷል፣ አይታይም። ከታች ከላይ ወደ ስክሮል አድርገውና ፓራግራፉ በላይ ርዕሱ ቶፒኩ ማለት ነው ያመጣኸውን ፓራግራፍ ቶፒክ ነው የሚል ከላይ ርዕሱ አይታይም ነው ለማንበብ ነው። ኤፋዬ እኔ ነው እንዴ እያልኩ የዚህን ርዕሱን አሳየን ብሎ ነው ሄደሩን ታይቱል ኖ እኔማ እንትን ያደረኩት ይኸው ርዕሱን የምትፈልግ ከሆነ what does baptize into his days mean in Romans 6 ይላል። ቴንክ ዩ ቀጥሉ። እሺ እሱን ነው እያብራራ ያለው። እሺ ኤፍሬም ለአሁን በደንብ አስተውል የኔን ፖይንት። ኦኬ ሶ ምንድን እያለ ያለው ከላይ for all you are who were baptized into Christ ይላል አይደል? ሶ ባፕታይዝ በመንፈስ ቅዱስ ይላል። በመንፈስ ቅዱስ እንዳትረሳሽ፣ ችግር የለውም። በመንፈስ ቅዱስ የጠመቅን ሁላችን ይላል። ሮሜን እያብራራ ነው ያለው። ኦኬ ሶ ሮሜ ላይ ምን የሚል ስላለ ባፕቲዝም የሚል ወርድ ስላለ ባፕታይዝ የሚል ወርድ ስላለ ሶ ያንን ጥምቀት ምን አለው? በመንፈስ ቅዱስ መጠመቅ አለው እና ከዛ the word baptized አለ አይታችሁ ከታይ አይደል? አሁን ታች ላይ እዚህ ጋር መጣ። ይሄን እናብራራው። እሱን ይኸውልህ ስንጠመቅ ከሞቱና ከትንሣኤው ጋር ህብረት የምናደርግበት ነው። በመንፈስ ቅዱስ ስንጠመቅ አለ አይደል? በመንፈስ ቅዱስ ስንጠመቅ ከሞቱና ከትንሣኤው ጋር ህብረት የምናደርግበት ነው። ኦኬ ከዛ ያንን ጥምቀት the word baptized ይላል። ከላይ የተጠቀሰውን ይዞ መጣና ባፕታይዝ ማለት ይላል። ባፕታይዝ ማለት ምንድን ነው? the word baptize means ምንድን ነው የሚለው? ከላይ አንድ ስቴፕ ከላይ the word baptize means submerged. okay the word baptized means ይልና submerged or immersed ይላል። okay submerged or immersed የሚባለው ለምንድን ነው? አይ ይሄ እኮ submerged ይሄ ማለት መጥለቅ እና መዘፈቅ ማለት ነው። ይሄ ለውሃ ጥምቀት ነው ወይስ አይደለም? immersed ማለት መጥለቅ መዘፈቅ ማለት ነው። ይሄ ለውሃ ጥምቀት ነው ወይስ አይደለም? አይደለም እያለ ነው። ስለ ውሃ ጥምቀት አይደለም እያለ ነው። as a believer እያለ ይሄው ያስረዳሃል እኮ as a believer ይላል። ቀጥሎ as a believer we are all in Jesus Christ through faith for all of you who were baptized into Christ have close to yourself with Christ እያለ ከላይ ቀጥሎን ሐሳብ ነው የሚናገረው። ስለ ውሃ አይደለም፣ ስለ ውሃ ጨርሶ አይነሳም። ስለ መንፈስ ቅዱስ ጥምቀት ነው እያለ ነው የሚናገር። ለመንፈስ ቅዱስ ጥምቀት መዘፈቅ ይባላል፣ መነከር ይባላል። ይሄው እንዴ ነው ባፕታይዝድ ማለት እንግዲህ እንግሊዘኛውን እኔ እንግዲህ አይደለም የምትሉኝ ከሆነ ትርጉም ማምጣት አለባችሁ። አሁን ባፕታይዝድ የጥምቀት ትርጉም ማለት አለ። ኦኬ ቆይ የጥምቀት ትርጉም ማለት አለና እንግሊዘኛው ሰመርጅድ ኦር ኢመርስድ ነው የሚለው መዘፈቅ ወይ መጥለቅ ማለት ነው። እንግሊዘኛው እንደዛ ነው የሚፈታው። እኔ ሰመርጅ ሌላ ትርጉም ካላቸው አምጡ። ትክክለኛው ግን እንደዛ ነው። ሰመርጅድ ኢመርስድ ማለት ነው። ይሄ ማለት ነው ጥምቀት አለና ሰመርጅድ ኢመርስድ ማለት ነው። ያ ምን ማለት ነው? መጥለቅ መዘፈቅ ማለት ነው። ይሄ እንግሊዘኛው ነው እንደምንፈታተነው ለመንፈስ ቅዱስ ነው። ይሄ ለውሃ ጥምቀት አይደለም። ይሄ የሰባተኛ ክፍል እንትን ቋንቋ እኮ ነው። ኤፍሬም ያሁን እኮ የሰባተኛ ክፍል ምናምን ጉዳይ አይደለም። አሁን መጥለቅ እኮ አይደለም ካልክ ተርጉማ እንግሊዘኛ እኔ የተናገርኩት መጥለቅ መዘፈቅ ማለት አይደለም ካልክ እኔ አርመኝና እንሂድ ያልኩት ለውሃ ጥምቀት የሚነገር አይደለም ወይ? ይሄ ቃል ነው የምልህ ያለሁት አይደለም። የውሃ ጥምቀት የሚል የለም። በመንፈስ ቅዱስ መጠመቅ ነው ብሎ እኮ ነው መጥቶ እዚህ ጋር እየተናገረ ያለው። ስለዚህ ለመንፈስ ቅዱስ ጥምቀት ነው መዘፈቅ መነከር የሚባለው ለመንፈስ ቅዱስ ጥምቀት ነው ነው ጥምቀት። እዚህ ጋር ምንድን ነው የሚለው? the word baptized mean አለ። ባፕታይዝድ የሚለው ቃል ትርጉሙ አለና ከዛ ምን አለ? ሰመርጅድ ኦር ኢመርስድ አለ። መዘፈቅ ወይም መጥለቅ
የሚል ነው ብሎ ነው እንደዛ ነው ያለው በእንትን ውስጥ ኦኬ ምን ውስጥ ነው አሁን ይሄ ከዛ በኋላ አዘ ቢሊቨር ብሎ ሴንቴንሱን ይቀጥል ይሄ የሚነገረው ለውሃ ጥምቀት አይደለም ውሃ ውስጥ ገባ ውሃ ውስጥ ገብተህ ስትወጣ አይደለ ውሃ ውስጥ አሁን ያሬዲ አንተ እዚህ ጋር እንደዛ የሚል የለም ለውሃ ነው አይደለም የሚለው ስለማመን ነው እያለ እየነገረህ ነው ስለማመን ነው ስለ ውሃ ጥምቀት አይደለም እያለ ስለማመን አይልም ኤፍሬም ምክንያቱም ይኸውልህ ታች አረረ ይላል ይኸው ቆይ ይላል እሺ ቆይ ይላል as believers ይላል ቆይ ላምብበው ከለ ኤፍሬም የዛ ባፕታይዝ የሚለው ጋር submerged in or immersed below the word baptized means ale submerged submerged or immersed ale immersed in ale ኦኬ ምን ውስጥ ነው የምትጠልቀውና የምትዘፈቀው ኤፍሬም ይሄን የሚለው ምን ውስጥ ነው መጥለቅ ወይ መነከር መግባት የሚለው ምን ውስጥ ነው ይሄው በክርስቶስማ እስካሁን ምን ወይ እሱ አይደል እንዴ በክርስቶስ ውስጥ ነው በክርስቶስ ውስጥ ተነከረክ ተዘፈክ ለምን እንግሊዘኛ ትችላለህ እንዴ እየሳክ ነው ካሜራ ከፍተህ እናውራ ኤፍሬም የከኔ ጋውን በክርስቶስ አናባቢውን ጠይቀህ እንዳላስለቅስ አይደለም አንተ ትልቅ ነገር እኮ ይዘናል እንትኑ ልትፈታ ቀርቶ እሺ ቀጥል አይ ከፍቶ ካሜራ እንደሚያቅስ ይስቅ ነው ያሳቀኝ እሺ አዘ ቢሊቨርስ ይላል ከዛ እየፈታው ሊድ በክርስቶስ ውስጥ ተነከረክ ተዘፈክ ይባላል እኔ ምን ላርግ እያነበብኩ እኮ ነው ያሬዲ ይሄው እዚህ ጋር እኮ እንደዛ ብለን አደምጠ we are baptized by the Holy Spirit into Christ days እያለ ነው እኔ ምን ላርግ ምንድነው ያ ባፕታይዝም በምንድነው አሁን እንግሊዝኛ ማንበቤ አልተረዳዳንም አማርኛ ማንበቤ አልተረዳዳንም ምንድነው ማረገው ያሬዲ በቃ እኔ ራሴን በቃ ችግር የለውም ሐሳብን ስጥና በቃ ኦኬ መልካም እኛ እዚሁ ላይ ሐሳብ እንሰጣለን እሺ ኤፍሬም እሺ እናንተ ልክ ነው ኦኬ እኔ እኮ እንደዛ እንደምትሉ አውቃለሁ እሺ ሐሳቤን ልጠቅል በአንድ ደቂቃ ውስጥ ልጠቅል ይቅርታ ስላረዘምኩ ይሄን ያህልም ማለት ነው ስለጠየቀኝ ነው እሺ ይሄን ክፍል ይዤ የመጣሁት ምንድነው ይሄ ብቻ አይደለም ጠቅላላ ስኮላርስ እኔ የሚለውን ነው የሚሉት እንደዛ ነው የሚፈቱት ማለት ነው በእናንተ ሳይድ ያሉትን አይደለም ብለው ቅድም ይሄንን የሚያነሳው ማንሳት አልፈልግም ነበር እኔ መጽሐፍ ቅዱስ ላይ ብቻ ነው እኔ በቃ የሰሞኑ ዓላማዬ መጽሐፍ ቅዱስ ላይ ብቻ ሳልወጣ መጽሐፍ ቅዱስ ላይ ብቻ መወያየት ነው በግድ ስላስጨነቁኝ መምህር በረከት እሳቸው ናቸው ማይሉ የእናንተ ኮሜንተሪዎች እንደዚህ ነው እንደዚህ የሚል ትርጉም የለም ምናምን ብለው በተደጋጋሚ ሲናገሩ ሰው ሚስ ፕሬዘንት እንዳያደርጉኝ ብዬ ነው ያመጣሁት እንጂ ማምጣትም አልፈልግም ነበር ጠቅላላ ኮሜንተሪዎች እኔ እንደምለው ነው የሚሉት የሚያምኑት ለጥምቀት አይደለም ወይ ለጥምቀት ነው ክፍሉ የሚያወራው ስለ ጥምቀት ያወራል ሶስት ግን ለጥምቀት አይደለም ነው ከመጀመሪያ ጀምሮ ክርክሬ ከመምህር በረከት ጋር ሳወራ አራት ላይ ኦፍ ኮርስ ስለ ጥምቀት የሚያወራበት ክፍል አለ ሶስት ላይ ግን እያወራ ያለው ስለ ጥምቀት አይደለም ነው እንደውም እኔ እንድትመረምሩ በዚህ አጋጣሚ የምጠይቀውት መምህር በረከት እርሱ ቸርች ፋዘርስ ብለው ራሱ ሜንሽን የሚያደርጓቸው አያይዘው ነው የሚፈቱት ማለት ነው ሲፈቱ ሶስትን አራትን አንድ ላይ ነው አድርገው የሚፈቱት እና እዛ ላይ ከክርስቶስ ጋር መተባበር እያለ የሚያነሳው ሀሳብ ከየቱ ጋር ነው ከሶስት ጋር ነው ወይስ ከአራት ጋር ነው አድርገው እሱን እንዲመረምሩ እኔ እሱን አቤግ እንደ ልመና አቀርባለሁ ግን እኔ ዝም ብዬ አይደለም ምለው እንግሊዘኛው ከማንበብ ውጪ ትርጓሜው እኔ እንደምለው ነው የሚለው ለማለት ነው ይሄንን ያመጣሁት አመሰግናለሁ ኦኬ ኔክስት ማን ነው ሐሳብ የሚሰጠው እኔ ልስት መዝሙር እሺ ቆይ አርሶ ድጋሚ ወይ ሜቢ ስላገኙ አኬ ሐሳብ አለ ከዛው እርሶ እመጣለሁ እሺ ኦኬ እኔን ስላነሳኝ የኔን ተራ ለመምህር በረከት እሺ ልስጣቸውና ይሄዱበት እሺ ችግር የለውም እንትን ባላንስ ለማድረግ ብዬ ነው እንጂ እሳቸውማ መምህር ይቀርማል ተከክል እሺ መምህር ይቀጥሉ ደቂቃ እንግዲህ አላዝንም በቃ ኤፍሬም እኔን ሪፈርስ ላደረገ ነው ያነሳው የገባሁት በመጀመሪያ ኤፍሬም ያመጣው ነገር እኮ ቅድም ከሱ ካለው ጋር የሚቃረን ነው ቅዱም ኤፍሬም ቁጥር 4 እኮ ስለ ጥምቀት ስለ ውሃ ጥምቀት ነው የሚያወራ እያለን ነበረ ግን አሁን ቁጥር 4-5 ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ የሚለውን ሁሉ እሱ ያነሳው አካል በአንድ ላይ ነው እያብራራ ያለው አሁን ያወጣልን ጽሁፍ ማለት ነው ስለዚህ ከኤፍሬምም ጋር ከራሱ የሚቃረን ነው ስለ ሪሰሬክሽን ስለ ዴዝ ሁሉ እያወራ ነበረ እዚህ ጽሁፉ ማለት ነው ኤፍሬም ደግሞ ቅድም ለይቷል 3 እና 4 የተለያዩ ናቸው ብሎ ነግሮናል አሁንም ደግሜ አፊርም የማደርገው ቅዱስ ጳውሎስ ኮንትሮቨርሻል የሆነ ቋንቋ አይጠቀምም
ጥምቀት የሚባል ነገር ምዕመናን የሚፈጽሙት አለ አይደል? ጳውሎስ ይህን በሚጽፍበት ሰዓት ጥምቀት የሚባል ስርዓት አለ፣ ጥምቀት የሚባል ትእዛዝ አለ ምዕመናን የሚፈጽሙት። ጥምቀት እያለ እያወራ እነዚህ ምዕመናን ስለ እምነት አድርገው ይወስዱልኛል ብሎ ነው እንደሚጽፈው። እነሱ ኦልሬዲ ጥምቀት ምን እንደሆነ ያውቃሉ፣ ፕራክቲካሊ የሚፈጽሙት ነገር ነው። እና ይሄ ለትርጉም የተጋለጠ እንትን አይሰጥም ጳውሎስ። ስለዚህ ጥምቀት ሲል ጥምቀት ነው ጳውሎስ። ምክንያቱም ጥምቀት ምዕመናን የሚፈጽሙት ነገር ስለሆነ ስለ ጥምቀት ካወራ ስለ ጥምቀት ነው እንደሚረዱት የሚያውቀው እሱ እንጂ ስለ ጥምቀት እያወራው ስለ እምነት ይወስዱልኛል ብሎ ጳውሎስ እንደዚህ አይነት እንትንም የለበትም። እና አንደኛ እሱ ነው። ሁለተኛ ቅድም ደጋግሜ ያልኩት 4 እና 5 3 እና 4 ቁጥር 3 እና 4 ዊ ዜርፎር በሚል ቃል ተገናኝቷል። ማብራሪያ ነው የሚለውን ኤፍሬም ኮሜንት አላረገበትም። ግን አንድ የፕሮቴስታንት ስኮላር ላወጣ እንደ ምስክር የወርልድ ቢብሊካል ኮሜንተሪ ነው። የኔ ካሜራ ትንሽ እንትኑ ያስቸገረ መሰለኝ። ይታያቸዋል? ኦኬ ሶሪ፣ እንትኑ ተገልብጧል። ቆይ ላዙረው አንዴ። ይታያል አይደል? ይታያል መዝሙር? አዎ ይታያል። አሁን 8 ወርድ ቢብሊካል ኮሜንተሪ 2 ቮሊዩም ነው። ሮማን 1 እስከ 8 እና ከዛ በኋላ ደግሞ ሁለተኛው ቮሊዩም ይቀጥላል። እና ይሄንን የሰራው ጄምስ ዲጄ ደን የሚባል የፕሮቴስታንት ስኮላር ነው። በጣም በኒው ቴስታመንት እንደውም በጣም የታወቀ ሰው ነው። እሱ ይሄንን እንዴት እንደሚፈታው እኔ ያውላችሁ። ይሄ ቁጥር 3 ነው የሚፈታው እዚህ ጋር or do you know not that all of us who were baptized into Christ were baptized into his days የሚለውን ሲያብራራ እዚህ ጋር ምን ይላል? this would be መመብራከት አይገስ ቪዲዮ the initiation rites of ቪዲዮ ሲከፍቱ the mystery cults። ኦኬ ስለዚህ ያንዱን ማሳየት አልችልም ማለት ነው። ዘግቶ አንብቡልን፣ ችግር የለውም። እሺ ዘግቼ ላነብላችሁ። what would be the more familiar phrase baptized into Christ የሚለውን ሲያብራራ have meant for Paul's readers የቅዱስ ጳውሎስ አንባቢዎች ባፕታይዝድ ኢንቱ ክራይስት የሚለውን የታወቀ ፍሬዝ እንዴት ነው የሚረዱት ብሎ ሲያብራራ ምን ይላል? one possibility that they would have recalled their own baptism understanding it as an act that united them with Christ ይላል። this would be all the more likely if they were familiar with the initiation rites of the mystery cults የሚስጥራት አፈጻጸም ስርዓት በጥምቀት ወደ በውሃ መዘፈቅ እና ከውሃ መውጣት ነው። በእነሱ አይምሮ ውስጥ ለእነሱ የሚፈጥረው ስሜት ይሄ ነው ብሎ ያብራራል። ስለዚህ እነዚህ እነ ጄምስ ደን እንደዛ ነው ፕሮቴስታንቶች የሚተረጉሙት። የኛ የፓትሪስቲክ ትራዲሽን የታወቀ ነው። ኤፍሬም አሁን ያወጣው ምስክር ደግሞ ራሱንም ኮንትራዲክት የሚያደርግ ነው። ምክንያቱም እሱ ቅድም የፈጠረውን ዲስቲንክሽን የሚያጠፋ ነው። ቅድም ኤፍሬም ቁጥር 3 እና 4ን ለይቶ ነበር የተረጎመው። ቁጥር 4 ቢያንስ የውሃ ጥምቀት ነው ብሎ ነበረ። እሱ አውጥቶ ያብራራው ማብራሪያ ግን ሁሉንም አንድ ላይ ነው የሚተረጉመው እና ዲስትሪክሽን የለም። ራሱን ኮንትራዲክት የሚያደርግ ማስረጃ ነው ያመጣው። ኦኬ እሺ፣ አይገስ አኬም ወርዷል መሰለኝ። ደሜን የቀረው ደሜ ጥያቄን አቅርብና ከዛ ወደ ዳጊ ብንሄድ ጥሩ ነው። ከዛ መምህር ኤፍሬምም ያው የዳጊን ጥያቄ እኛም ስላለን መምህር በረከትም መልስ ለዳ መምህር ኤፍሬም ያው ጊዜም ስላላገኙ ዳጊ ጥያቄ እንዲያቀርብ አድርገን እሱን ደግሞ አድሬስ እናደርጋለን። ደሜ ወደ ዳጊ ከመሄዳችን በፊት እዚህ ላይ እንጨርስ።
ኦኬ እሺ